ክርስቶስ በምድር ላይ የሰጠን ትልቁ ጸጋ ንስሐ ነው። ከኛ የሚፈልገው ምንም ነገር የለም። ንስሐ እንድንገባ ክርስቶስ ይፈልጋል። እንድናምን፣ በደላችንን እንድናምን። እንደው አንድ ስለ ንስሐ የተናገረ አባት አለን። አሁን ንስሐ ግን አለ ይመስላችኋል? ስለ ንስሐ የተናገረ አንድ የቤተ ክርስቲያን አባት ምን ይላል? እና ለማን ልናዘዝ፣ ማን ይናዘዝ፣ ለማን ይናዘዝና ምን ይናዘዝ የሚል ጥያቄ ይጠይቃልና ምን እንናዘዝ የሚለውን ሲመልስ የራስህን ኃጢአት ተናዘዝ እንጂ የሰው ጭምራት እናዘዝ ይላል። አሁን ሰው ንስሐ ሊገባ ሄዶ እንትናን ተመስሎ ነው እኔ እንኳን አላሰብኩበትም ነበር አንድ ሰው እንደዚህ ገጠመኝና ምናምን ብሎ ያንን የሚገባው ማን ነው? ራሱ ሰውየው ነው። ስለ ራስ ንስሐ ልገባ መጥተህ ስለ ጳጳስ ለምን ትናገራለህ? ስለ ራስ ንስሐ እየገባ ስለ ቄስ ስለምን ትናገራለህ? ስለ ጎረቤት ስለ ሚስት ስለምን ትናገራለህ? የራስህን ነው ንስሐ የምትገባው። ምን እንናዘዝ? ኃጢአትህን። የማንን? የራስህን ነው። እንደዛ የምናደርገው እንደው መቼም የኛ ነገር ተመስገን ነው። ክብራችንም ተጠብቆ እግዚአብሔርን ማግኝተን ነው መመለስ የምንፈልግ። አይ እንደው የዚያን ያህል የከፋ ሰው እንኳን አይደለም። እንደው ብዙ የሚያሰናክለው ነገር ኑሮበት ነው እንድንባል እንፈልግ፣ እንዳንገመትም እንፈልጋለን። እንደገና ደግሞ መልሰን ደግሞ መንጻትም እንፈልጋለን። ይሄን መገመት ምናምን የሚለውን ነገር አውልቀት ላይ ያሸንክታብህን ጥለህ በቃ እኔ በደለኛ ነኝ፣ እኔ ሰርቄያለሁ፣ ዋሽቻለሁ፣ አመንዝሬያለሁ ብለህ ተናገር። ዝም ብለህ ተጨማሪ ጉዳዮችን ትተዋቸው። ካህኑ ስላንተ ስለሚኖረው ግምት ለምን ትጨነቃለህ? ይታዘበኝ ይሆን? ይፈርድብኝ ይሆን? አሁን ብዙ ሰው ንስሐ ገብቶ መልሶ ራሱ ያረጋግጣል። ታዝቦኝ የሆነ ሰውዬ ምናምን ብሎ ያረጋግጣል። ፊቱና ሲያወራ ራሱ ንስሐ ሲናዘዝ የቄሱን ቅንድቡን እያየ ነው። ተኮሳተረ እንዴት ነው እያለ ነው እንደዚያ የሚናገረው። ማለት የፈለገውን ለምን አይልም? ለምን አይልም? ክርስቶስ አይታዘበኝ ብቻ። እኔ በበኩሌ አልታዘብም። እኔ በኩሌ እውነቴን ነው የማልታዘበው። እኔ ራሴ ኃጢአተኛ ስለሆንኩ እዚህ አልታዘብም። እንግዲህ የሚታዘብ ይኖር አይኖርም እኔ የሰውን ልብ አላውቅም። ምን ጨነቃቸው? እኛ ለክርስቶስ ነው የምንናገረው እና ፍጹም እድፋችን የሚያነጻ ክርስቶስ አለ። የማይደፍርስ ውሃ ነው። መናዘዝ ማፈር የለብንም። ዛሬ ለአንድ ቄስ መናዘዝ ያፈርነው ኃጢአት ነገ መላእክት ተሰብስበው ነው እኮ የሚገለጠው። ሰዎች ሁሉ ተሰብስበው ያዩታል። እግዚአብሔር ያያየን እርቃናችን። ልንገራችሁ፣ ልብስን እርቃንን ሆኖ ከማፈር በላይ ኃጢአትን ይዞ በእግዚአብሔር ፊት መታየት ፍጹም ያሳፍራል። የመጠን የሌለው ሀፍረት እና ያንን የምንነጻበት ግን ክብረ እግዚአብሔር ያሀብ ነውረ ይላል ሰሎሞን። የእግዚአብሔር ጌትነቱ ነውርን ይሰውራል። ክርስቶስ ክብራችንን ነውራችንን ሰውሮ ሊያነጻን እንደመጣ ክርስቶስ ለምን መጣ ብንባል ለማንጻት መጣ። ጥምቀት ለማንጻት ነው። የጥምቀት በዓል የምናከብረው መንጻት ዘንድ ይለን ነው። የቃና ዘገሊላን የምናከብረው እሱን ሁለተኛውን እናመጣዋል እግዚአብሔርን እንድናይ ነው። አሁን ቅዱስ ያሬድ 28ን 29ን 10ን 11ን 12ን ኤጲፋንያ ብሎ ይጠራቸዋል። ለምንድነው ኤጲፋንያ ማለት የግሪክ ቃል ነው። አስተርእዮ ማለት መገለጥ ማለት። ስለዚህ የልደት የጥምቀት የቃና ዘገሊላ ዋና ዓላማው ማንን ማየት ነው? ነገሩኝ እንጂ ክርስቶስን ማየት ነው። 10ን ለምንድን ነው አስተርእዮ? ልደት አምላክ በስጋ ስለተገለጠ ነው። 10 ደግሞ ትህትናውን ስለገለጠ ነው። ማታ ወደ ዮሐንስ መቶ በማደር 11 ደግሞ አብ በደመና መንፈስ ቅዱስ በርግብ አምሳል ወልድ እየተጠመቀ ስለተገለጠ ነው። አንድነቱ 3 ነው። 12 ላይ የክርስቶስ አምላክነት ተገልጧል። ስለዚህ የነዚህ በዓላት ትርጉማቸው ክርስቶስን ማየት ነው። ክርስቲያን የሆነው የእግዚአብሔርን ፊት ለማየት ነው። የእግዚአብሔርን ፊት የማያሳየን ደግሞ ነውር ይባላል። እሱ ኃጢአት ነው የማያሳየን። ያንን መጋረጃ ደግሞ ምን ያደርጋል? በዚያ ጥህርቦት የመንጻት ህግ አለ። ያ የመንጻት ህግ ደግሞ በኦሪት ዘሌዋውያን ምዕራፍ 11 ቁጥር 33 ላይ እንደተቀመጠው ሸክላው ቆሻሻ ያረፈበት ውሃው ዕቃው ሁሉ የረከሰ ነው፣ በውሃ ያነጹታል እስራኤል። ክርስቶስ ደግሞ መጀመሪያ በጥምቀት ኋላ ደግሞ በንስሐ ያነጻናል። ያ ሲሆን ይላል የማቴዎስ ወንጌል ምዕራፍ 5 ላይ ኃጢአት ምንድን ነው የሚያደርገው? የውስጣችንን የልባችን አይን ነው የሚሸፍነው። እግዚአብሔርን እንዳናይ፣ ታምራቱን እንዳናስተውል፣ ምሕረቱ እንዳይገባን፣ ቸርነቱን እንዳናስተውል ይጋርድብናል። አሁን የሰው ልጅ በውጭ አይን እንዳለው በውስጥም ደግሞ አለዋ። ቅዱስ ዮሐንስ አፈወርቅ እንደተናገረ ወብነ ክሌቱ አይንት ዘውስጥ እየንተ ክሌቱ አይንት ዘአፋ። እዚህ 2 አይን እንዳለን በውስጥም ደግሞ 2 አይን አለን። ይሄኛውን አቧራ ጋሬጣ እውር ያደርገዋል። ይሄኛውን ደግሞ ኃጢአት እውር ያደርገዋል። ያ እውር ሲሆን የሰው ልጅ የእግዚአብሔርን ፊት ማየት ያቅተዋል። እነዚያ ግን በንስሐ ሲወለወሉና ሲጠሩ የልብ አይን ይበራል። የልብ አይን ሲበራ ምን ይሆናል? ብፁዓን ንጹሐነ ልብ እስመ እሙንቱ ይሬእይዎ ለእግዚአብሔር። ልባቸው ንጹሐን የሆኑ ንዑዳን ክቡራን ናቸው፣ እነሱ እግዚአብሔርን ያዩታልና። ስለዚህ ምን ብለን እናገራለን? እንጸልያለን በቅዳሴያችን ጊዜ ሀበነ እግዚኦ አይንተ አይምሮ ወትረኪያከ ይርአያ ወአይዛንነሂ ቃለ ዘባይትከ ይስማ። አቤቱ አንተን ብቻ የሚያዩ የልብ አይኖችን ስጠን ብለን በቅዳሴያችን ጸል አንተን የሚያዩ አይኖችን ስጠን። በጣም ብዙ ትርጉም ነው ያለው። አንተን የሚያይ አይን ስጠኝ ማለት አንተን የሚያምን ማለት ነው። የሚያምን እግዚአብሔርን ማየት ማለት ማመን ማለት ነው። ወከማ አይንተ አግብርት ውስተ እደ አጋዕዝቲሆሙ ወከማ አይነ አመት ውስተ እደ እግዝእታ ከመ አይንቲነ ሀበ እግዚአብሔር አምላክነ እስካመ ይሳሃለን። የባሪያ
አይን የወንድ ባሪያ አይን ወደ ጌታው እንደሆነ፣ የሴት ገረድ አይን ወደ እመቤቷ እንደሆነ የእኛም አይኖች ወደ እግዚአብሔር ናቸው ሲል ያ ደሞዜን ይሰጠኛል ብሎ ተስፋ ያደርጋል፣ ያምናል። ያችም ታምናል፣ እኛም እግዚአብሔር እናምነዋለን። እግዚአብሔርም ማመን፣ በእግዚአብሔር ፍጹም መደሰት፣ ተስፋ ማድረግ፣ እግዚአብሔር ማሰብ ማየት ይባላል። ሊቃውንቱም ዘልፈር የወለ እግዚአብሔር እስመ በየማኔ የውእቱ ከመ ይትሐወክ የሚለውን እግዚአብሔርን ሁልጊዜ አየዋለሁ እንዳልታወክም በፊቴ ነው የሚለውን በፊት ያለ እንዳይረሳ አረሳውም ሲል ነው። አስበዋለሁ በፊት ያለን እንዲያስቡት አስበዋለሁ ሲል ነው ይላል። ልባችን ንጹህ ሲሆን እግዚአብሔርን እናየዋለን። ስለዚህ እስራኤል ነጽተው ፈጣሪያቸውን አዩ። እኛ ደግሞ በንስሐ ስንነጻ እግዚአብሔርን እናየዋል። በንስሐ ነጽተው እግዚአብሔርን ያዩ ብዙ ናቸው። ሙሴ ጸሊም፣ ማርያም ግብፃዊት። እዚህ ኢትዮጵያ ውስጥ ደግሞ አባ በግዑ የሚባል በጣም ፍጹም የንስሐ አባት አለ። በአቡነ ኢየሱስ ሞዐ ጊዜ የነበረ ሐይቅ እስጢፋኖስ ያረፈ ፍጹም ወንበዴና ዘራፊ ቀማኛ የነበረ ሰው በመንገድ የማያሳልፍ ነገር ግን በኋላ በአቡነ ኢየሱስ ሞዐ አማካኝነት ዘግቶ አቡነ ኢየሱስ ሞዐ በጸሎት አስበኝ እስኪሉት ድረስ የደረሰ ቅዱስ አባት ነበር። ይሄ የንስሐ ክብር ነው። ገድለ አባ በግዑ ብላችሁ ገዝታችሁ ማንበብ ትችላላችሁ። አለላችሁ አባ በግዑ የሚባል ፍጹም ንስሐን የሚያስተምር አባት ነው። አጭር ናት ገድሉ። ስለዚህ በንስሐ እግዚአብሔርን እናየዋለን። ያን ነው የመንጻት ሕግ የሚያስተምረን ጌታችን ኢየሱስ ክርስቶስ እሱን ነው። ሰውነት ነው ይህ መንጻት። የሚታጠቡ ሸክላዎች የሚነጻው የሰው ልጅ ሰውነት ነው። እንግዲህ ታውቃላችሁ በማቴዎስ ወንጌል ምዕራፍ 22 ላይ እፎ ቦይከ አርኬ ውስተ ቤተ መራ፣ እንዴ ወዳጄ ለምንድን ነው የሰርግ ልብስ ሳትለብስ ወደ ሰርግ ቤት የገባኸው አለው። ምን ማለት የሰርግ ልብስ ሳትለብስ ማለት ንጹህ ሰውነት ሳይኖርህ እንደማለት። ብፁዓን እለ ያጽቡ አልባሲሆሙ ከመ ይባኡ ለሀገር መንግስተ ሰማያትን ይገቡባት ግን ልብሳቸውን የሚያነጹ ንዑዳን ክቡራን ናቸው። የማቴዎስ ወንጌል ምዕራፍ 21 ላይ ሲናገር፣ ይቅርታ ራዕየ ዮሐንስ ምዕራፍ 21 ላይ ብፁዓን እለ ያጽቡ አልባሲሆሙ ከመ ይባኡ ለሀገር፣ ሀገሪቱን ይገቡባት ዘንድ ልብሳቸውን የሚያነጹ ንዑዳን ክቡራን ናቸው። እነዚህ ልብሳቸውን እለ ያነጽሁ አልባሲሆሙ በደመ በግዑ ብሎ ደግሞ ይገልጸዋል። በበጉ ደም ሰውነታቸውን የሚያነጹ ሰዎች ልብስም በሳሙና ያነጹታል፣ ሰው ደግሞ ሰውነቱን በክርስቶስ ደም ያነጸዋል፣ ይቀድሰዋል። ያን መንጻት ያገኙ ሰዎች ሰርጉ ላይ ይዋሃዳሉ። ከዚያ በኋላ ልብ በሉ እስራኤል ፈጣሪያቸውን ከዚያ ጀምሮ ምን አደረጉት? እግዚአብሔርን በደመና ሰሙት። ሙሴን ደግሞ የእግዚአብሔር እና የእስራኤል መካከለኛ አራቄ እስራኤል እንደሆነ አመኑበት። ከዚያ በኋላ ሙሴን አልጠረጠሩትም። እግዚአብሔር እንደላከው በእግዚአብሔርና በእነሱ መካከል የሚቆም እንደሆነ አመኑበት ሙሴን። ለምን? ወደ ደመናው ወጥተው ከእግዚአብሔር ድምፅ ከሰሙ በኋላ። ይህስ ምንድን ይመስላችኋል? ከደመናው ከጊሜው ከደብረ ሲና ከተራራው ድምፅ ሰምተው ነው። ሊቁ ምን ብሎ ነው የተረጎመው? እምደብረ ሲና ወፃ ቃል፣ ከደብረ ሲና ቃል ወጣ። እስራኤል ምን አደረጋቸው? አስደነገጣቸው። ከአንቺ ደግሞ አካላዊ ቃል ወጣ። እምደብረ ሲና ወፃ እሳት ወጢስ ወምኔኪ ወፃ አምላክ ወሰብ። ከደብረ ሲና እሳትና ጢስ ወጣ፣ ከአንቺ ደግሞ አምላክ ከስጋ ጋር ተዋህዶ ተገለጸ። እምደብረ ሲና ኮነ ድንጋጼ ወሐውክ ላይለ አይሁድ፣ በደብረ ሲና በአይሁድ ላይ ድንጋጤ መጣ። ወምኔኪ ወፃ ድንጋጼ ላይለ ሄሮድስ ወሰራዊቱ ወአይሁድ ወላይለ ዲያብሎስ ወአጋንንት ይሁርኩሳን፣ ከአንቺ ደግሞ አምላክ በመወለዱ በአይሁድና በሄሮድስ ላይ በአጋንንትና በዲያብሎስ ላይ ድንጋጤ ወጣ ይላል። ስለዚህ እስራኤል በሶስተኛው ቀን እስራኤል እሳትና ጢስ አንድ ላይ ተዋህዶ ጉምና ጨለማ አንድ ላይ ተዋህዶ አዩ፣ የአምላካቸውን ድምፅ ሰሙ። በሶስተኛው ቀን ሰርግ ስጋን የተዋሃደ ክርስቶስን ሐዋርያት አዩት፣ አመኑበት። ወአምኑ ቦቱ አርዳኢሁ። ከዚያ በኋላ በሙሴም በእግዚአብሔርም እስራኤል አመኑ። ከቃና ዘገሊላው ሰርግ በኋላ ደቀ መዛሙርቱ በጌታችን በመድኃኒታችን በኢየሱስ ክርስቶስ መካከለኛነት ወይም አምላክ ወሰብነት ማለት ነው። መካከለኛ የሚለው ሲተረጎም ትክክለኛ ትርጓሜው ምን ማለት ነው? አምላክ ወሰብ፣ ሩይ ማእከለ እግዚአብሔር ወሰብ ማለት አራቄ ማእከለ እግዚአብሔር ወሰብ። እንደ ጌትነቱ አምላክ፣ እንደ ሰውነቱ ሰው፣ ሰውነትንም አምላክነትንም አዋህዶ የያዘ በተዋህዶ የተገኘ የተገለጸ ማለት ነው። ያንን አዩ፣ የክርስቶስን ማንነት አመኑበት። ከዚያ በኋላ አልጠረጠሩትም። ከዚያስ ልብ በሉ ከደብረ ሲና እስራኤል በሶስተኛው ቀን ወጥተው እግዚአብሔር ሕጉን ነግሯቸዋል። ሕጉን በሶስተኛው ቀን ከነጹ በኋላ ሕጉን ነግሯቸዋል። የማንጻት ሕግ በሆነች ወንጌልን ደግሞ ክርስቶስ ከሶስተኛው ቀን ተአምር በኋላ ገልጦ አስተምሯታል። በተአምራት እያጀበ አስተምሯታል። ስለዚህ እመቤታችን ከዚያስ ምንድን ነው ያለ? እግዚአብሔር በደብረ ሲና ወርዶ ሙሴን ስሙት የኔን ሕግ ነው የሚያስተምራል። በሶስተኛው ቀን ሰርግ እመቤታችን ቅድስት ድንግል ማርያም ምን ትላለች? ስለ ክርስቶስ ኩሎ ዘይቤለክሙ ምን በሉ ነው? ግበሩ፣ የሚላችሁን ሁሉ ምን በሉ አለች? አድርጉ አለች። የሚላችሁ ሁሉ አድርጉ። በደብረ ሲና ሕጉን ሰጠ፣ በወንጌልም ሕጉን ሰጠ። ይህንን አስተማረ። የሶስተኛው ቀን ሰርግ ይህንን የሚያስረዳ ነው። ሌላኛው ሶስተኛው ቀን የሚባለው ምን የሚያስረዳ ይመስላችኋል? ትንሣኤውን የሚያስረዳ ነው። እንደምታው
ትንሣኤውን የሚያስረዳ ነው። በሦስተኛው ቀን ሰርግ ተደረገ። ክርስቶስ በተነሳባት በሦስተኛይቱ ቀን በዕለተ እሑድ የቤተ ክርስቲያን ፍስሐዋ ደስታዋ ተፈጸመላት። ፍጹም አንድነቷ የሚመነጨው የቤተ ክርስቲያን ከክርስቶስ ትንሣኤ ነው። ከክርስቶስ ትንሣኤ የቤተ ክርስቲያን ደስታ፣ የቤተ ክርስቲያን ኃይል ይመነጫል። አንድ ነገር ልንገራችሁ የእግዚአብሔር ቤተሰቦች፣ ሰማዕታት እነ ቅዱስ ቂርቆስ፣ እነ ቅዱስ መርቆሬዎስ፣ እነ ቅዱስ ጊዮርጊስ በእሳት መካከል እንዲታገሱ ኃይል የሆናቸው ምን ይመስላችኋል? የክርስቶስ የትንሣኤው ምን ኃይል ነው? ፊልጵስዩስ ምዕራፍ 3 ቁጥር 11 ላይ ማንበብ ትችላላችሁ። እኔ ክርስቶስን በሞቱ ልመስለው እፈልጋለሁ ቢቻለኝ የክርስቶስ የትንሣኤው ኃይል ምን እንደሆነ አውቃለሁና ይላል። የትንሣኤው ኃይል ሰማዕታትን በደም ያጸናቸው የትንሣኤው ምንድን ነው? ንገሩኝ፣ ተናገሩ እንጂ ኃይል ነው። ጻድቃንም በገዳም ያጸናቸው ምንድን ነው? የትንሣኤው ኃይል። የትንሣኤው ኃይል የክርስቲያኖች የጽናት መሰረታቸው ነው። እንዴት በሉኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ ለደቀ መዛሙርቱ በተዘጋ ቤት ገብቶ ምንድን ነው የሰጣቸው? አንድ ውድ ስጦታ ሰጥቷቸዋል። አንድ ውድ ስጦታ፣ እሱ ምንድን ነው? ሰላም ይባላል። መጥቶ ምንድን ነው ያላቸው? ሰላም ነገር እንጂ ሰላም ለኩልክም፣ ወይም ተርጉሙት በአማርኛ ሰላም ለእናንተ ይሁን። መጀመሪያ የጸሎት ሐሙስ ዕለት ሲሰናበታቸው ምን እሰጣችኋለሁ ነበር ያላቸው? ሰላሜን እሰጣችኋለሁ ነበር ያላቸው። እንግዲህ እኔ አሁን ልብ በሉ፣ እኔ ልሄድ ነው ሲላቸው ለምንድን ነው የተጨናነቁት ደቀ መዛሙርቱ? ከባድ ነው። ሌላ ቀን ቢርባቸው ማን ያበላቸዋል? እሱ። ጥያቄ ቢመጣ ማን ነው የሚመልስላቸው? እሱ ነው የሚመልስላቸው። ተማሪ እንደ ልቡ ነው። እውነት አሰብ። ክስ ቢመጣ የሚከሰስ ማን ነው? መምህር። የሚጠየቅ ማን ነው? መምህር። የሚታማ ማን ነው? መምህር። ረሃብ ቢመጣ የሚቸገር ማን ነው? መምህር ነው። መምህር ተማሪ ከመምህሩ ጋር ሳለ ዓለምተኛ ነው። ወንበር ሲይዝ ነው መከራ የሚመጣ። የዚያን ጊዜ መምህሩ ይከሰስለት የነበረ ራሱ መከሰስ ይጀምራል። መምህሩ ይታማለት የነበረ ራሱ መታማት ይጀምራል። እንዲያ ነው። እኔ ፊት አይገባኝም ነበር፣ ዛሬም አልደረሰብኝም። እንደ ወጉን ነው። ተማሪ ሳለው ያልገባኝ ነገር አንዳንድ ነገር አሁን ነው የገባኝ። ፊት እነ እንታ ይከሰሱልናል፣ እኛ እንማራለን። እነ እንታ ይለምኑልናል፣ እኛ እንበላለን፣ እንማራለን። አይገባኝም። እኔ አይ እንታ ደግሞ ዝም ብለው ነው ነበር፣ አጉል ነው እዚህ ላይ ሰዓት ፍተዋል እያለ ዝም በማን እንደልባቸው ናት የታሚ ምን አለ። አሁን ክርስቶስ ይከሰስላቸው ነበር፣ ይከራከርላቸው ነበር፣ ይጠየቅላቸው ነበር። አሁን ሊሄድ ነው ስል ማን ሊመልስልን ነው አሉት። ምንድን ነው ያላቸው? ይሄን የሚያስችል አንድ ነገር እሰጣችኋለሁ አላቸው። ምንድን ነው? የኔ ሰላም አላቸው። ያን ሰላም እሰጣችኋለሁ። ቅዱስ ጳውሎስ ደብዳቤ በጻፈ ከዛ ይችን ሰላም እሰጣችኋለሁ አለና የትንሣኤ ዕለት መጣና ምን እሰጣችኋለሁ አላቸው? ሰላም ለእናንተ ይሁን አለ። ያችን ሰላም እሰጣቸው። ይችን ሰላም ለሐዋርያት የዕርገት ዕለት እጅ ጭኖ ሰጣቸው። ያንን ለሐዋርያት የሰጠውን በእጅ መጫን የሰጠውን ሰላም ሐዋርያት በአንብሮተ እድ ለጳጳሳት ይሰጣሉ። ጳጳሳት ያንን ሰላም ለቄስ ይሰጡታል። ቄስ ያንን ሰላም በቅዳሴ ለማን ይሰጠዋል? ስለዚህ ሲቀድስ ምን እያለ ነው የሚቀድስ? ሰላም ለኩልክሙ ይላል። ከዛ ያቺ ሰላም አምኖ ለተቀበላት ሰው እሳት ፊት ብርቱ አንበሳ አድርጋ ታቆመዋለች። እና ለምንድን ነው እኛ ማንጽናናው ስትሉኝ፣ አምነን ስለማናስቀድስ ሰላም ለኩልክሙ ዝም። አሁን ኩራት ነው? ጽድቅ ነው? እንዲሁ ምንድን ነው? አሁን ሰላም ለኩልክሙ ዝም፣ መርጌታው ዝም፣ ዲያቆኑ ዝም፣ ምእመናንም ዝም፣ ሰላም ለእናንተ ይሁን ማለት እኮ ሐዋርያትን ቆዳቸው እየተገፈፈ እንዳይክዱ የጠበቀቻቸው ያቺ ሰላም እናንተም አትለያችሁ ማለት ነው። ሰማዕታት በመንኮራኩር እየተፈጩ የጠበቀቻቸው ያቺ ሰላም ሐዋርያት እየተገረፉ ደስ እንዲላቸው ያለች ያቺ ሰላም ዘመዶች፣ ያችን ሰላም እስከምናገኝ ድረስ ነው አሁን የምንበጣበት። ማልዳ ተደስተን ማታ ማዘን፣ ማታ ደስ ብሎን ጧት ባዘን፣ ስንቆርብ ደስ ብሎን ከሰዓት መጨማደድ የሚገጥመን ያቺ ሰላም ገና እየወጣች እየገባች ነው። እንደ ኖህ ርግብ ማረፊያ አላገኘችም። ገና ማይበሉ ገና ያረገርጋልና በሰውነታችን ላይ ያቺ ሰላም ማረፊያ ስታገኝ ልቡ ለጻድቅ እኩል ከማንበሳ የሆነ ፍርሃት የሚባል ነገር የለም። ለጻድቅ ፍርሃት የለው። ይህችን ሰላም በትንሣኤው ሰጣቸው። የቤተ ክርስቲያን ደስታዋ የክርስቶስ ሰላም ነው። ስለዚህ በሦስተኛው ቀን ሰርግ ተደረገ ማለት በክርስቶስ ትንሣኤ ለቤተ ክርስቲያን ደስታዋ ተፈጸመ ነው። ደስታዋ ተፈጸመ በክርስቶስ ትንሣኤ ምክንያት። ስለዚህ ሦስተኛው ቀን የክርስቶስን ትንሣኤ የሚወክል ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ሦስተኛው ቀን ማክሰኞ ነው። እሁድ 1፣ ሰኞ 2፣ ማክሰኞ 3። በሦስተኛው ቀን የምድር የመጀመሪያው ድግስ የተደገሰው መቼ ነው? በሦስተኛው ቀን አዝሬት አትክልት የተገኙት ማለት ነው። ማክሰኞ ነው የተገኙት። የምድር ድግስ ምድር ድግሷን የሰጠችው ማክሰኞ ነው። እግዚአብሔር ዓለምን እሁድ መፍጠር ጀመረ። ሰኞ 2፣ ማክሰኞ 3 ድግስ ደገሰ። በሦስተኛው ዘመን በሦስተኛው ቀን ማለት ክርስቶስ ሰው በሚሆንባት በዘመነ ስጋዌ የቤተ ክርስቲያን ድግስ ክርስቶስ ከድንግል ማርያም ተገኘ። ክርስቶስ የቤተ ክርስቲያን ምግብ ነው። የቤተ ክርስቲያን መጠጥ ነው። አዝሬት አትክልት ለታብቁል ምድር ዘር ዘይት ዘራበት
ወበዘርኡ ወበጽጌሁ ወበአርአያሁ ወበአምሳሊሁ ብሎ በተናገረ ጊዜ ምድር ዘሯን አብቅላ የምድር ድግሶች ሁሉ ያኔ ተገኝተዋል። በሶስተኛው ቀን ደግሞ የቤተ ክርስቲያን ድግስ ክርስቶስ ተገኘ ከድንግል ማርያም። ያንን የሚያስረዳ ነው። የሶስተኛው ቀን ሰርግ ሶስተኛው ቀን ይሄንን ያስረዳል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ዓለም ከተፈጠረ ጀምሮ ክርስቶስ ከተወለደበት ጊዜ ያለውን አንድ ቀን፣ ክርስቶስ ከተወለደ ጀምሮ እስከሚመጣበት ያለውን ሁለተኛ ቀን፣ ከመጣበት ጊዜ በኋላ ያለውን ሶስተኛ ቀን ብለው የሚተረጉሙም ሊቃውንት አሉ። ከመጣበት ጊዜ ጀምሮ ሶስተኛዋ ቀን ሰርግ የምትባለው ይገርማችኋል፣ ከክርስቶስ ጋር የምንሞሸርባት የመጨረሻይቱ ቀን የምጽአት ቀን ሶስተኛይቱ ቀን ትባላለች። አንዱ ቀን ዓለም ከተፈጠረ ጀምሮ ክርስቶስ ከተወለደበት፣ ሁለተኛው ቀን በክርስቶስ ደስታ የምንኖርባት የአዲስ ኪዳኗ ቀን፣ ሶስተኛዋ ግን ፍጹም ተዋህዶ የሚፈጸምባት አብአኒ ንጉሥ ውስተ ጽርሑ ንጉሥ ወደ አዳራሹ አገባኝ ብለን የምናገርባት ነፍስ ላትለያይ ከክርስቶስ ጋር የምትዋሃድባት ክርስቶስ የሚመጣባት ቀን ያቺ የሰርግ ቀን ትባላለች። የሰርግ ቀን። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 25 ላይ ሲነግር ምንድን ነው ያለ? ሙሽራው ገባ ደጁ ምን አለ ነው የሚለው? ተዘጋ አይደለም የሚለው? ስለዚህ የሰርግ ቀን ብሎ ራሱን ተናግሯል። ሙሽራው በመጣ ጊዜ ደጁ ተዘጋ ብሎ ክርስቶስ ራሱን ሙሽራ ብሎ ጠርቶታል። የማቴዎስ ወንጌል ምዕራፍ 22 ቁጥር 1 ጀምሮ ሲናገር መንግስተ ሰማያት ለልጁ ሰርግ ያደረገ ንጉስን ትመስላለች ብሎ ነግሮናል። ስለዚህ ሰርግ ደጋሹ አብ፣ ልጁ ወልድ፣ የሰርጉ ደግሞ ተሞሻሪዎች ነፍሳት ናቸው። አሁን መምህራንና ካህናት ምን አድራጊዎች ናቸው? ለሙሽራው ሙሽራይቱን ምን ባዮች ናቸው? አዘጋጆች ናቸው። ማለት አዘጋጅተው አቅራቢዎች ናቸው። ለሙሽራው ለክርስቶስ ነውር የሌለባት አድርገው የሚያቆዩት ናቸው እነዚህ። ስለዚህ የሰርግ ቀናችን መቼ ነው ሲባል ሰው የሚሞትበት ቀን የሰርግ ቀኑ ነው። ሰው የሚሞትበት ቀን የክርስቶስ መምጫ ቀኑ ማለት የዛሬ 1000 ዓመትም ቢመጣ ለኛ የሚያገባን ነገር የለም። ክርስቶስ ወደኛ የሚመጣበት ለኛ የሰርግ ቀናችን የምንሞትበት ቀን ነው። ስለዚህ የሰው ልጅ ሁልጊዜ እንደሚዳርበት ቀን ሆኖ ይኑር ነው። ሁልጊዜ እንደሚዳርበት ቀን ሆኖ ይኑር ማለት ነውር የሌለበት ሆኖ ይኑር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ነጽተን እንድንጠብቀው የቸርነቱን ስራ ይስራልን። ከቃሉ ጋር ናችሁ? እንግዲህ በዚህ ጋብቻ ውስጥ ምንድን ነው የተገለጠው የሚለውን ልንገራችሁ። በሶስተኛው ቀን ሰርግ አንደኛው ሶስተኛው ቀን የሚለው የሚያስረዳን ይሄን ነው። ዘመነ ስጋዌን እና ዘመነ ምጽአትና የመጨረሻይቱ የሰርግ ቀን የመጨረሻይቱ የሰርግ ቀን ከክርስቶስ ጋር የምንኖርበት ጊዜ በጣም ትልቁ ሰርግ ነው ያ ሰርግ። ሌላው ግን በዚህ በቃና ዘገሊላ የተገለጹ ነገሮች ምንድን ናቸው ሲል የመጀመሪያው ክርስቶስ ማን ነው የሚለው ነው የተገለጸው። ክርስቶስ ማን ነው? እዚህ ዮሐንስ ወንጌል ምዕራፍ 2 ቁጥር 1 ላይ እዚህ ሰርግ ላይ ክርስቶስ ማን ነው? ክርስቶስ ማን ነው? ሁለት ነገር ነው የምታዩት እዚህ ውስጥ የክርስቶስ ማንነት የተገለጸው። ዝምታውና ውሃውን ወይን ማድረጉ የሚያስገርሙ ነገሮች ናቸው። ዝም ነው ያለው። ውሃ ወይን ይሁን የሚል ንግግር አታገኙ። ውሃ ቅዱስ ሲባልና ከዛ ወይን ሆኗል ሲባል ነው የሰማ። ወይን አድርጉት ሲባል ግን የለም። ምልዕወ ለላ መሳብክት እስከ ላይሎን እስከ አፎን ሲል ብቻ ነው የሰማ። ጋኖቹን ሙሏቸው አለ እንጂ ከዛ ከተሞሉ በኋላ ግን እናንተ ውሆች ወይን ሁኑ ሲል አልሰማ ነው። ዝምታ እንደገና ደግሞ ድንቅ ታምር ምን ማለት ነው? ይሄ ዝምታው የመጀመሪያው የሚገልጸው ምንድን ነው? ትህትናውን የሚገልጽ ነው። ሰውነቱን ይገልጻል። ሰው መሆኑን ውሃው ጠጅ ሁን ብሎ ቢነገርስ ወዲያው ጠጅ ቢሆን እኔ በሆን ኑሮ እኔ ማረግ ቢሆን ሊኑሮ ውሃው ጠጅ ሁን ሰው እንዲሰማልኝ ውሃው ጠጅ ሁን እየተናገረ በደንብ ሰው እንዲያጨበጭብ ነበር ማረገው። ይሄዋ ተመልከት ሳረገው ዝም ብሎ ውሃውን ጠጅ አረገ። ይሄ ትህትና ይባላል። ሰውነቱን ገለጸ፣ ትህትናው። ከዛ ደግሞ በዝምታው ደግሞ ውሃውን ምን አደረገው? ደግሞ ጠጅ ሲያደርገው ደግሞ ዲቫይን ፓወር ወይም መለኮታዊ ኃይሉን ገለጠ። ደግሞ ጌትነቱን በደንብ አድርጎ አስረዳ። እዚህ ውስጥ ዝም ብሎ ሳይወጣ ሳይወርድ እንደ ነቢይ እንደ ሐዋርያ እንደ ጻድቅ ሳይሰግድ ሳይጸልይ ከፍ ዝቅ ሳይል ሳይወጣ ሳይወርድ በዝምታው ብቻ ለውሃው ኃይልን ሰጠው። ይህ የጌትነቱ ኃይል ነው። ሰው ሰርግ ተጠርቶ መሄዱ ሰውነቱን ይገልጻል። ውሃውን ጠጅ ማድረጉ በዝምታ ጌትነቱን ይገልጻል። ባለጸግነቱን ጭምር። ባለጸጋ የመለኮት ባለጸግነትና የፍጡር ባለጸግነት ልዩነቱ ይሄ ነው። የፍጡር ባለጸግነት ካለ ነገር ላይ ቀንሶ አምጥቶ ነው የሚሰጠው። ከወይን ጓሮው ወይን ያመጣል። ከዘይት አትክልቱ ዘይት ያመጣል። ከብርቱካን አትክልቱ ብርቱካን ያመጣል። ከወርቅ ሳጥኑ ወርቅ ያመጣል። ካለው ነገር ያለ ነገር ያመጣል። ከጤፍ ጎተራው ጤፍ ያመጣል። ክርስቶስ ግን ከውሃ ወይን ያመጣል። ባለጸግነቱ ነው። ባለጸጋ ስለ ካለመኖር የሚኖር ፍጡር እንዳመጣ ሁሉ ከማይገባው ነገር የሚገባ ነገር ያመጣል። ሽታ ከሌለው ውሃ መዓዛ ያለው ወይን ያመጣል። መልክ ከሌለው ውሃ መልክ ያለው ወይን ያመጣል። ክርስቶስ የሌለን ማምጣት የሚችል ፈጣሪ ነው። የሌለን ያመጣል፣ ያለንም ወደ አለመኖር ይወስዳል። ሁሉ የሚቻለው ከሃሊ አምላክ ነው። ጌትነቱን ነው። ደቀ መዛሙርቱም አመኑበት የተባለ ያሉት ሁሉን ቻይነቱን ነው ያመኑበት። ሁሉን ቻይ መሆኑ ይህን የሚችል እሱ ነው። እሱ ብቻ ነው። ስለዚህ የክርስቶስ ማንነት ተዋህዶ ተገልጧል። አንድነቱ ተዋህዶ
አያችሁ፣ ተዋህዶ የሚባለው አምላክነቱም ሰውነቱም ተገልጧል። ትሕትናውም ልዕልናውን ትሑት ዘይሐምም ልዑል ዘይትነከር የሚያሰኘው ይሄ ነው። ሰርጉ ሕማማቱን ሲገልጽለት ታምራቱ ጌትነቱን ይገልጽለታል። ስለዚህ የሚታመም ትሑት ሳዊሮስ ዘአንጾኪያ ሃይማኖተ አበው ላይ እንደነገረን ድንቅ የሚሆን ደግሞ ልዑል ነው። ድንቅ መካር ኃያል የሆነው ሕፃን ድንቁን ይህን አደረገ፣ ይህን አድርጎ አሳየ። ተዋህዶ ማለት የማይነጣጠል መሆኑን፣ ሁለት ባህሪ ያለመሆኑ፣ ክርስቶስ ሁለት ባህሪ ያለመሆኑን። ምክንያቱም ሰርግ የተጠራ ያው የምናየው ኢየሱስ ነው። ውሃውን ጠጅ የምናደርገው 3 ክንድ ከስንዝር ቁመት ይዞ የምናየው ያው ኢየሱስ ክርስቶስ ያው የምናየው። ስለዚህ ተዋህዶ ነው። ታዲያ ሰው ብቻ ቢሆን ኖሮ ውሃውን ወይን ማድረግ ይችል ነበር? ሰውስ ባይሆን ኖሮ ሰርግ ይጠራ ነበር? ይቀመጥ ነበር? አንድ ክርስቶስ ወልድ ዋሕድ ክርስቶስ ውሃውን ጠጅ አደረገ፣ እንደ ሰው ተጠርቶ ሄደ። የክርስቶስ ማን ነው ሲብትባሉ ተዋህዶ የተዋህደ ንጉሥ መሆኑን እዚህ ገልጾልናል። ሰርግ በመጠራቱ ሰውነቱን፣ ውሃውን ጠጅ በማድረጉ አምላክነቱ፣ ዝምታው ትሕትናውን፣ ታምራቱ ልዕልናውን ይገልጹለታል። ልዕልናውን አያችሁ ጎበዝ፣ ሰው ስራው ይናገርለታል። አይናገርም? ይናገራል። እያንዳንድ ስማ ብሏል አሁን ጌታ። እኔ ሁሉን ማድረግ የምችል ውሃ ቅርበህ ጠጅ ማድረግ የምችል ነኝ። 40 ደቂቃ ስለ ራሱ አልሰበከም። ስራው ነው እንዲናገር ያደረግ። ልብ ያለው ሰው በስራው ይናገራል። ስራው ይናገርለት እንጂ ለሰው ልጅ ተናጋሪ ማቋቋም አይደለም የሚያስፈልግ። ስራ ይናገራል። ብርሃናችሁ በሰው ፊት ይብራ ያለው ይሄንን ነው። ለሱም ስራው ነው የመሰከረለት። ለቅዱሳን ሐዋርያትም ስራቸው ይመሰክራል። ይሄ ነው። ከተራራ ላይ የተሰራች ከተማን መሰወር አይቻልም። እንደዚሁም ሁሉ ስራ ያለውን ሰው ማጥፋት አይቻልም፣ ማዳፈን አይቻልም በፍጹም። ክርስቶስ ማን ነው? ባጭሩ የተገለጸልን ይሄ ነው። ሌላም እዚህ ውስጥ እንጨምራለን በኋላ። በዚህ የሶስተኛው ቀን ሰርግ ውስጥ የተገለጸልን የጋብቻ ክብር ነው። የምን ክብር ነው? ተናገሩ እንጂ በሉ እንጂ። ይህ መስማት አለባቸው። ከተማ ሄደን ስለ ምንኩስና ባለትዳሮችን ስንሰብካቸው ነው የምንለው፣ ስናደርቃቸው። እዚህም ደግሞ ስለ ባለትዳሮች መስማት አለብን። በዚያውስ ላይ ጥሩ ትዳር ከሌለ ጥሩ መነኩሴ ይገኛል? አሁን ጅላጅል መነኩሴ የሆን ነው ለምን ይመስላችኋል? እኔም መነኩሴ ስለሆንኩ ሰደበኝ የሚለኝ የለም፣ ተመስገን። እኔን ጭምር ስለሆነ ማለት ነው። ለምንድን ነው እንደዛ ይሆን ነው? በጥሩ ትዳር ውስጥ ተቀርጸን ስላላደግን፣ ጥሩ አስተዳደግ ስላላደግን። በላት ድመቲቱን በላት የተባል ዱላ ተምረን ያደግ በላት እናቴ እንዲያረገች ትፍበል ትፍ ኤታ አባቷ ዱላ ነው እየተማርን ያደግነው ማለት ነው። ስለዚህ ዱላ እየተማርን እናድጋለን። መንኩሰንም ዱላ ሆነንም ዱላ አይን ነገር አስተዳደግ ነው። ስለዚህ ክርስቶስ ትዳርን ቀድሶታል። የጥንት መነኮሳት ስለ ትዳር ያስባሉ፣ ያለቅሳሉ። ትዳርን የሚያጣጥሉ ሁሉ ይፈሩ ዛሬ። ምክንያቱም ክርስቶስ በሰርግ ተገኝቷልና። በሰርግ ተገኘ። አሁን ልብ በሉ፣ ዲያብሎስ በዓለም ላይ ያለውን ሁከት ሁሉ ያመጣው መጀመሪያ ባለትዳሮችን በጥብጦ ነው። ማንና ማን? አዳምና ሔዋን ነው። የብጥብጥ ሁሉ መነሻው የትዳር መበጥበጥ። በተበጠበጠ ትዳር የተወለዱና ያደጉ ሰዎች ናቸው ዓለምን እየበጠበጧት ያሉ። ስለማይፈቅዱልን ነው እንጂ አሁን በጥባጭ ሰዎችን ሁሉ ደን ብናጠንዛ የበጥባጭ ልጅ ናቸው። ይቅርታ ማለት ወይም በጥባጭ አድርገው አሳድገዋቸዋል። እንደሱ ነው። ሰው የዘራውን ያንኑ ምን ይላል ነው ያጭዳል። ሰው የዘራውን ያጭዳል። ዲያብሎስ ዓለምን መበጥበጥ ሲፈልግ ትዳር ነው የሚበጠብጠው። እውነቴን እንደምነግራችሁ ትዳር ሰላም ከሆነ በቃ ይኸው ምንድን ነው እንዴ? ከበለስ በለስ ይቆርጣሉ፣ ከወይራ ወይራ ይቆርጣሉ፣ ከዘይት ዘይት ይቆረጣል፣ ከወይን ወይን ይቆረጣል፣ ከሾም ሾም ይለቀማል። አዎ ይሄ ነው። ወኩሉ እጽ እኩይ ፍሬ ይፈሪ ወኩሉ እጽ ሰናይ ፍሬ ይፈሪ። ጌታ በማቴዎስ ወንጌል ምዕራፍ 12 ላይ የተናገረው ክፉ ዛፍ ክፉ ፍሬን ነው የሚያፈራው፣ መልካም ዛፍ መልካም ዛፍን ነው የሚያፈራው፣ መልካም ፍሬን ያፈራል። ስለዚህ አሁን ልብ በሉ፣ ውሃ ከታች ንጹህ ውሃ መቅዳት የፈለገ ሰው መጀመሪያ ምንጩን የሚያነጻው አይደለም እንዴ? እንጂ የደፈረሰውን ታች እስኪ ከላይ ምንጩ እየደፈረሰ አንተ ሂድና ታች ወንዙ ወገብ ላይ ሂደህ ቅዳ። የደፈረሰውን ቆይ ይሄ ቀድቼ ላስለቅቀውና ንጹህ ቀዳለሁ ብትል ከላይ የደፈረሰ ይመጣል። ትዳሩ ካልታከመ ምንም ንጹህ ምንኩስናም የለም፣ ንጹህ ጵጵስናም የለም፣ ንጹህ ክህነትም የለም። እዚህ ውስጥ ነው ብክለቱ ያለ። አሁን ክርስቶስ ሄደና ዲያብሎስ የበከለውን ትዳር ሄዶ ምን አደረገው? ቀደሰው። ትዳርን የቀደሰበት ቀን ነው ክርስቶስ። የሰው ልጆችን ትዳር እኔ እንደ እግዚአብሔር ያለ ትሁትማ የለም። ከሰው ሰርግ ተገኝቶ ጉጭ ሲል አሁን የሰማይ ፈጣሪ አይገርማችሁ? እኔ ራሴ አሁን ሰርግ ተገኝቶ ብዙ ደስ አይለኝ። ትዕቢታችን እኮ እኔ ራሴ ትዕቢት አይጠል እኮ ግርግሩ ይረብሸኛል ምናምን ነው የምንለው እኛም ብንሆን ማለት ነው። ሰርግን እደግፋለሁ እንጂ ሰርግ መገኘት ደስ አይለኝ። በእርግጥ እሺ ስለ ራሴ ማውራት ምን ያደርጋል ማለት ሰርገኞች እንድናደንቃቸው ነው እንጂ እንድንቆጣቸው ስለማይፈልጉ ነው። ኋላ ተገብታችሁ ችግር አለ ስንልባቸው ደስ አይላቸው። ምን ሰርጌን ሊያበላሽ ነው ይመጣ ስለሚሉ ለማመስገን ብዬ እሄዳለሁ። ኋላ ሲፋቱ ለማገኛቸው ድረስ ቅዱስ ነው አቶ ገሌ ወይዘሮ ገሊታ አለልም። ብቻ ግን ክርስቶስ እንዴት እንዳከበረን ተመልከቱ። ከሰው ድግስ ቁጭ ብሎ በትትና ሰው ሲበላ ሲጣ። ትዳር ማለት በኦርቶዶክስ አስተምህሮ የወንድ ጾታና የሴት ጾታ ትብብር አይደለም። የወንድ የሴትና የክርስቶስ ህብረት ነው። እስኪ ንገሩ በሉ። የወንድ የሴትና
ክርስትና የማን ህብረት ነው? የክርስቶስ ህብረት ነው። ኦርቶዶክሳዊ ትዳር ማለት ይሄ ነው። ወንድና ሴት ብቻቸውን ባለ ትዳር ላይ እንደዚህ ያለ ጋብቻስ የፈረስ የበቅሎ ይላል ፍትሐ ነገሥት አንቀጽ 24 ላይ እንደዚህ ያለ ጋብቻስ የፈረስ የበቅሎም የባዝራም አላቸው። ክርስቶስ የሌለበት ትዳር ፈረስም እነበቅሎም አላቸው። እንዴ ተባብሮ ለመኖር ከሆነ አክሲዮን መግዛት ነው። ጋብቻ ያስፈልግ አክሲዮን ገዝቶ በቃ መነገድ ነው። ለንግድ ለገንዘብ ተባብሮ ለመኖር ከሆነ ለዝሙት ከሆነ እቺ ከወንድ ጋር ካልተገናኘች እንቅልፍ የማይወስዳት አውሬ ማናት? ደቀ መዛሙርት ነገር መቅደም ወንጌል ላይ ያለች ጠፋቻችሁ? እኔ የጠፋኝ እንዴት አረው ፈልጓት እንጂ ማናት? አሮዬ ገሞራዊት ናት አይደል? አሮዬ ገሞራዊት በጣም 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 ዘማዊት ናት። ወንድ ካላገኘች አታድር። ስለዚህ አብሮ ለመተኛት ከሆነ እሷን የመሰለችም አለች ለማለት ፈልጌ። ሰው አብሮ ለመተኛት ብቻ ከሆነ የሚጋባው እሷ ሳለች አይደል? ታዲያ ሰው የሚያገባው ወንድ ሴትና ማን ሆኖ ለመተባበር ነው። ክርስቶስ ወይም ምን ማለት ነው? መነኮሳትን በምንኩስናቸው እንደሚያድርባቸው ባሉን ደግሞ በሚስቱ ምክንያት ፈጽሞ ይዋሃደዋል። ሚስቲቱን በባሏ ምክንያት ፈጽሞ ይዋሃዳቸዋል። የተዋህዶ ምክንያት ነው። የክርስቶስ መዋሃጃ ምክንያት ነው ትዳር እንጂ ተባብሮ መኖሪያ ይሄ ምንድነው የሚባለው? ትብብር አይደለም። ትዳር ከክርስቶስ ጋር የሚዋሃድ ዛስተጻመረ እግዚአብሔር ኢይፍልጥ ሰብ፣ እግዚአብሔር አንድ ያደረገውን ሰው አይለየው የተባለ ለዚህ ነው። የማቴዎስ ወንጌል ምዕራፍ 19 ቁጥር 6 ላይ አንድ አድራጊው እግዚአብሔር ነው እንጂ ጾታ አይደለም። እግዚአብሔር አንድ ያደረገውን ሰው አይለየውም ሲል ትዳርን አንድ የሚያደርገው እግዚአብሔር ሲኖርበት፣ ገንዘብ ያደረገውን ገንዘብ ይለየዋል። ጾታዋን ብቻ ወይም ጾታውን ብቻ ሴትነቷን ወይም ወንድነቱን ብቻ ፈልገው ከተጋቡ ያ ጾታ ሲያረጅ ያ ጾታ ሲጎሰቁል ይሰለቻቻል። እግዚአብሔርን ብለው አንድ ከሆኑ ግን የሚለያቸው ነገር ቢያጡ ቢያረጅ ብታረጅ ቢጎብጥ ብትጎብጥ ጤና ቢያጡ መኝታ ላይ አንድ መሆን የሚችሉበት አቅም ቢያጡ በዚህ ሁሉ አይለያዩ። እግዚአብሔር ነው አንድ አድራጊ። እግዚአብሔር አንድ ካደረጋቸው ምንም ነገር ሊለያቸው አይችልም። ትክክለኛው ኦርቶዶክሳዊ ትዳር ማለት ይሄ ነው። በነገራችሁ ላይ ከምንኩስናና ከትዳር ማን ይከብዳል? ምንኩስና ይከብዳል አይደል? እንዳያያዙ ነው። ይወጣቸዋል። ሁሉም እንዳያያዙ ነው ማለት። ምንኩስና ከባድ ነው ይታወቃል። በጣም ከባድ ነው። እንደገና በጣም ከባድ ነው። እንደገና በጣም ከባድ። ትዳር ራሱ ደግሞ በጣም ከባድ ነው። እንደገና በጣም ከባድ። እንደገና በጣም ከባድ። እንዴ አሁን ለምሳሌ ምንኩስና ብላችኋል። በውስጣችሁ ማነው ከባድ ስላችሁ ምንኩስና ብላችሁ። ትዳርስ በራስ ላይ እኮ ወደ ለምደ አለቃ ነው የምትሾመው። ይወጣችኋል አይደለም? አለቃ መሾም ማለት ነው። አለቃ ትሾማለህ። አሁን ድሮ እንደፈለክ ውለህ ብትገባ ብታመሽ ከምሽቱ 3 ሰዓት ብትገባ አለቃ የለም። አሁን ማን አባህ ጋር ሄደህ ነው ያመሸው ብላ ምትል ነው የምትመጣው ማለት። የምታገቡ ካላችሁ አስቡበት። የት አባህ ሄደህ ነው? እኔ በገዛ ቤቴ ሳልበላ ጦሜን የማደር መብት አለኝ። ያገባ ሰው ግን ሳይበላ ጦሙን የማደር መብት የለው። ማንጋ በልተህ ነው የማትበላው ትባላለህ ማለት ነው። የት ነው የበላው ያለ ሁልጊዜ እንዴ ዛሬ ቶሎ ልትጠግብ ቻልክ ተብሎ ትጠይቃለህ ማለት ነው። ስለዚህ አለቃ ትሾማለህ። ለሰው ትኖራለህ። ለራስ ብቻ መኖር አትችልም። ለሰው ጭምር ትኖራለህ። ተጠንቅቀህ ነው የምትኖረው ማለት። ለሌላ ሰው ጭምር እንደፈለግ መወሰን አትችልም። ሰው ጭምር አማክረን የምትወስን። ውሳኔውን የማቀራረብ ግዴታ አለበት። እሱ ብቻ አይደለም ያንን ሰው የማስደሰት ግዴታ አለበት። እሱ ብቻ አይደለም ያንን ሰው የማጽደቅ ግዴታ አለበት። በጣም ትልቅ ነገር ነው። ኃላፊነት ትልቅ ባል ራስ ነው ማለት ይህ ሁሉ የሚሸከም ነው ማለት። ባል ራስ ነው። አየው ይህ ሁሉ ተሸክሞ እንዲህ የሚል ነው። ለዚህ ነው ቅዱስ ጎርጎርዮስ ባለትዳር ይላል ሸክም ተሸክሞ መንገድ የሚሄድ ሰው ነው የሚመስል ይላል። መነኩሴ ደግሞ ባዶውን የሚሄድ ይመስላል ይላል። ትንሽ ቀለል ያለው ማለት ምንድነው የሚቀለው ነው። በፈለግከው ሰዓት ትተኛለህ፣ በፈለግከው ሰዓት ደግሞ እሺ ትጸልያለህ። መነኩሴ የፈለገ ጅላጅል ቢሆን ቤቱን ካለቀቀ ጥሩ ሰው መሆኑ አይቀርም። አንዱ ኮህዶ አንዱን አባ ይምከሩኝ፣ እሺ ሲመክሩኝ ግን ጸልይ እንዳይል፣ ጾም እንዳይል፣ ስገድ እንዳይል እና ምንድነው የምመክርህ? መብላት ብቻ ነው የምፈልገው። ጎሽ ልጄ ችግር የለም አንተም ታዲያ አንድ ነገር ትታዘኛለህ። እሺ ምንድን ነው? ዝም ብለህ ትበላለህ፣ እቤት እንዳትወጣ ነው። ብላ፣ ዝም ብለህ አትጸልይ። ብቻ ግን በአትህን አትልቀቅ። ምንህን አትልቀቅ ነው? በቃ ዝም ብለህ ብላ አሉት። እሺ ብሎ ሲበላ ዝም ብሎ ነዶት እኮ ነው። እስቲ እንደው ልብላና እስቲ የሚሆነው ልየው ብሎ ነው። እናቴ እንደው መነኩሴ መከረኛ እኮ ነው። ዝም ብሎ ሲበላ ከዚያ ቀኑ ሙሉ እንዴት አድርጎ ይብላ? ደግሞ ወደ ተራራው ሂዶ ተንቀሳቅሶ እንዳይበላ እንዳትወጣ ብለው ምን ይደረጋል? ትንሽ አቡነ ልበል እንጂ እስኪ ጎልልኝ ብሎ ምን ጀመረ? አቡነ ጀመረ ማለት ነው። ዳዊት ልጨምርበት እንጂ አይጎልማ። አሁንም አይጎልም። ልጨምርበት እያለ ሲጸልይ መጨረሻ ላይ በቅቶ ተገኘ። እስኪ ሆዴ እስኪጎል ብሎ የጀመረው ማለት። ስለዚህ የምንኩስና ትልቁ ሀብቱ ምንድነው? ነጻነቱ። የምድር ንጉስ ማን ነው ብትለኝ መነኩሴ ይላል ዮሐንስ አፈወርቅ። ምነው አዛዥ የለውም። ሳንቲም ስለሌለው ግብር ክፈል የሚለው የለም። አለቃ የለውም ማለት። የመብራት ክፈል የሚለው የለ፣ የውሃ ክፈል የሚለው የለ። ይኸውልህ በምድር ላይ ትልቁ ባርነት ገንዘብ ማበጀት ነው የሚለው ቅዱስ ዮሐንስ አፈወርቅ። ገንዘብ ካለ አለቃ ታበዛለህ ይላል። ከሌለህ ደግሞ ነጻ ነህ። ማን ያዝብሃል? ሲተረት ሲባል ገንዘብ የሌለው ድሃ በሽፍታ መሃል እየዘፈነ ይሄዳል።
ምክንያቱም ምንን ይቀሙኛል ብሎ ሊፈራ የፈለገው ዝም ብሎ መሄድ እንደ ልቡ ማለት ነው። ስለዚህ የእግዚአብሔር ቤተሰቦች ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ትዳር ከክርስቶስ ጋር የሚገናኙበት አንድ የቅድስና ቤት ነው። የቅድስና ቤት በሉ አቤት። ወይም ደግሞ እንደ ቅዱስ ዮሐንስ አፈወርቅ ቤተ ክርስቲያን ናት ትዳር ነው የሚለው። ራሱ ትዳር ራሱ ምንድን ነው ንገሩኝ እንጂ ቤተ ክርስቲያን። እዚህ ትዳር ውስጥ እዚህ ሰርግ ውስጥ ማን ነበር የተገኙ? መድኃኒታችን ኢየሱስ ክርስቶስ፣ ሌላስ? እመቤታችን ድንግል ማርያም፣ ከዛስ ቅዱሳን ሐዋርያት። ቤተ ክርስቲያን ውስጥ እነማን ነው ያሉት? ንገሩኝ እንጂ። እነዚህ ናቸው። ቤተ ክርስቲያን ማለት ክርስቶስ አምላክ የሆነባት፣ ድንግል ማርያም እናቷ የሚነገርበት፣ ቅዱሳን ሐዋርያት በክህነታቸው የሚከበሩበት ቤተ ክርስቲያን ትባላለች። ትዳር ቤተ ክርስቲያን ነው ሲለን ክርስቶስ ምን አለ? ቤተ ክርስቲያን ውስጥ ክርስቶስ፣ ድንግል ማርያም፣ ቅዱሳን ታሪካቸው እንደሚነገር ትዳር ማለት ክርስቶስ እና ድንግል ማርያም ቅዱሳን የሚኖሩበት የይቅርታ ቤት ነው። ቤተ ክርስቲያን ውስጥ ይቅርታ አለ። ትዳር ውስጥ ትልቁ ነገር ይቅርታ የሚባል ነው። ይቅር ባይነት የቤተ ክርስቲያን ልንገራችሁ። ፍትሐት ዘወልድ እግዚኦ ኢየሱስ ክርስቶስ ጸሎተ ንስሐ እግዚኦ ማረነ ክርስቶስ ምንድን ነው? ይቅርታ ነው። በአጠቃላይ ቅዳሴው በሙሉ በምንድን ነው የሚያልቀው? በይቅርታ ነው የሚያልቀው። ቤተ ክርስቲያን የይቅርታ ቤት ናት። በይቅርታ መጀመሪያ ይቅርታ ጠይቀን ቅዳሴ እንገባል። ቄሱ ዲያቆኑ ቅጭል እያደረገ ወደ ቤተልሔም ከመሄዱ በፊት ቄሱ ምንድን ነው የሚያነበው? ጸሎተ ንስሐ ያነባል። ይቅርታ ጠይቆ ከዛ ፍትሐት ዘወልድ ይቅርታ ይጠይቅልናል። ከዚያ በኋላ ደግሞ ዲያቆኑ በእንተ ቅድሳት ይቅርታ ይጠይቅልናል። በዚያ ሁሉ ዲያቆኑ መሀል ላይ መሐሮሙ እግዚኦ ተሳለሙ ይቅርታ ይጠይቅልናል። ተዘክሮ ለአብ ክቡር ርዕሰ ሊቃነ ጳጳሳት አባ ማትያስን አስብ፣ አባ ሚካኤልን አስብ፣ አባ ገሌን አስብ፣ እንዲያስብ ለሊቃነ ጳጳሳት ቀሳውስት፣ ዲያቆናት፣ ርቱዓነ ሃይማኖት ለእነዚህ ሁሉ። ከዚያ በኋላ ጸሎተ ንስሐ መጨረሻ ላይ የይቅርታ ቅዱስ ሥጋውን ክቡር ደሙን ከሰጠን በኋላ መጨረሻ ላይ ቅዳሴውን ሲያበቃ ይፍታ ይድግ ብሎ ይቅርታ ሰጥቶን የሚሰጠን ቤተ ክርስቲያን የይቅርታ ቤት ነው። ትዳር የይቅርታ ቤት ነው። ይቅርታ የሌለው ሰው፣ ይቅርታን ያለመደ ሰው ማግባትም አይገባውም በእውነቱ ማለት እና ትዳር እንደው ምንኩስና ያቃተው ሰው የሚገባበት አይደለም። በእውነት እንደዛ ሳይሆን አቅም ያለው ሰው አስቦ የሚገባበት የቅድስና ቤት ነው። ራሱን የቻለ ለምንኩስና ብቻ ሳይሆን ለትዳርም አቅም ይፈልጋል። የጅላጅሎች መግቢያ አይደለም። ያሰቡ አይምሮ ያላቸው የበሰሉ ሰዎች የሚገኙበት ነው። ክርስቶስ የሚገኝበት ነው። ሰርግ ላይ ዘፈን፣ ድልቂያ፣ ዓለም የቀለጠ ስካር የተከለከለ ነው። መጠን ያለው ነገር፣ ልክ ያለው ነገር። ለምን እዚያ ውስጥ ክርስቶስ አለ? ለምን እዚያ ውስጥ ድንግል ማርያም አለቻ? ለምን እዚያ ውስጥ ቅዱሳን ሐዋርያት አሉ? ጋብቻን ክርስቶስ አከበረው። ለዚያውም ያከበረው የራሱና የቤተ ክርስቲያን ምን አድርጎ ነው? ምሳሌ በማድረግ የዮሐንስ ወንጌል ምዕራፍ 2 ላይ የሰው ሰርግ ተተርኮ ዮሐንስ ወንጌል ምዕራፍ 3 ላይ የማን ሰርግ ነው? ዘቦቱ መራት መራዊ ውእቱ። የማን ሙሽራ ይመጣል? የክርስቶስ ሙሽርነት ይመጣል ማለት። ቀጥሎ ትናንት ያልኳችሁ ሰርግ የሰው ሰርግ መሰላችሁ? እኔው ነኝ ሙሽራው፣ ሙሽራይቱን ቤተክርስቲያን ናት ብሎ እዚያ ይነግረን በዮሐንስ መጥምቅ። አሁን ክርስቶስ ሙሽራው ነው፣ ዮሐንስ 3 ላይ ይመጣል። ስለዚህ ባል የክርስቶስ ምሳሌ ሆኖ፣ ሚስት የቤተ ክርስቲያን ምሳሌ ሆኖ ርክሙኑ ዘከመዝ መራኦ ዘይጠባ ስጋሁ በለተከብካቡ ወይ ትበላ። እንደው የገዛ ስጋው የሰርጉ ዕለት ታርዶ የሚበላ ሙሽራ አይታችሁ ታውቃላችሁን? ይላል ሥርዓተ ቅዳሴያችን። የገዛ ስጋው በሰርጉ ቀን ታርዶ የሚበላ ሙሽራ አይታችሁ ታውቃላችሁን? እሱ ክርስቶስን የምንቆርብበት ቀን የክርስቶስና የቤተ ክርስቲያን ተዋህዶ ነው። ቅዱስ ቤተ ክርስቲያንንና ክርስቶስን የሚያዋህዳቸው ቅዱስ ስጋውና ክቡር ደሙ ነው። ቁርባን የሌላት ቤተ ክርስቲያን እንደ በረት ትሁን ይላል ፍትሐ ነገሥት አንቀጽ 1 ላይ ሲናገር፣ እንደ በረት እንደ ተራ ነገር ይቁጠሯል። የማይቀደስባት ቤተ ክርስቲያን ቅዱስ አግናጤዎስም እንደሚነግረን የማይቀደስባት ቤተ ክርስቲያን በረት ናት። ሲምፕል ኦርጋናይዜሽን ይላታል በመልእክቱ ሲናገር ቅዱስ አግናጤዎስ። ተራ ስብስብ ድርጅት ነገር ናት። የማይቀደስ ስጋው ደግሞ የሌለባት ቤተክርስቲያን። የማይቆረብበት ትዳርም እንዲሁ ሲምፕል ኦርጋናይዜሽን ነው። ተራ ሶሻል ኮንትራት ዝም ብሎ ማህበራዊ ኑሮ ለምን ጥምረት ነው የሚሆን፣ አያጸድቅም። ትዳር ደግሞ ሊጸድቁበት ሊደኑበት የገቡበት ነው የሚገባበት ነው። አንድ ሰው ሚስቱን ቢፈታ ቤተክርስቲያን ከክርስቶስ ትለያለች ብሎ እንደ መካድ ይቆጠርበታል። አንድ ባል ሚስቱን ቢንቅ ክርስቶስ ቤተክርስቲያንን ንቋታል ብሎ መናገሩ ነው። አንዲት ሚስት ባሏን ባታከብር ቤተክርስቲያን ክርስቶስን አታከብረውም ማለቷ በጣም ትልቅ ነገር። ክርስቶስን ቤተክርስቲያን ታከብረዋለች። ሚስት ለባሏ የምትሰጠው ትልቁ ስጦታ ምንድን ነው? እንድትነግሯቸው ነው ለባለ ትዳሮች። ምንድን ነው ሚስት ለባሏ የምትሰጠው ትልቁ ስጦታ? ክብር ይባላል። ባል ይሄን ካገኘ ግድ የለም ሌላው ነገር ክብር ነው የሚፈልገው። ክብር መግለጫ አለው። ለምሳሌ ዝም ብሎ ነፈዝ ያለ ወጥ ሰርቶ መቆየት ንቀት ነው። ይሄ ራሱ እያለ ማለት ነው። ወጣችኋል አይደለም? እያለ ጥሩ ወጥ አለመስራት ንቀት ነው። ቤቱ ወንድ የለውም ብሎ መናቅ። እኛ ስናድግ አሁን አባቶቻችን መንገድ በሄዱ ቀን እንደ ነገሩ ነው ምግብ የሚሰጠን እና ባባ በመጣ እንላለን። እንዲሁ ጥሩ ወጥ እንዲሰራም ጭምር ማለት ነው። አንደኛ አባታችን ናፍቆት ወንድ ያለበት ቤት ጥሩ ወጥ ይሰራበታል። ስለዚህ ባልን ማክበር ቤተክርስቲያን ክርስቶስን
ነው። ከመ ትትዔዘዞ ቤተክርስቲያን ለክርስቶስ ከማሁ አንስትኒ ተአዘዛ ለአምታቲክን። ክርስቶስ ለቤተክርስቲያን እንደምትታዘዝ ሚስቶች ሆይ ለባሎቻችሁ ታዘዙ። ለባሏ የምትታዘዝ ሚስት የባሏ እመቤት ናት። ታውቃላችሁ አይደል? መልሳን የምትገዛው ማለት ከታዘዘችው ገንዘቡን ምንጭ ከጓደኞቹ መሃል ሲያወራ ማክበር፣ ሲመጣ ተቀምጣ የነበረች ተነስታ ጫማውን ብታወልቅለት፣ ልብሱን ብታጥብለት፣ ከሰው መሃል ሲያወራ እውነትህን ነው ብትለው፣ የእውነቴን እኮ ነው የምነግራቸው ማለት ነው። እንደዛ ብትለው በስላሴ ከዚያው ንጉሠ ነገሥት ነው። ወንድ ለክብሩ ነው የሚጨነቅ። ገብቷቸዋል። የፈለገ ቢሆን እንዲሁ ከዋሸም ዞር ብሎ መጥፋት ብለሻል ደግሞ ብሎ እንዳይጠይቅ አይደለም አንቺ ሊል ይችላል። መስክሪ ብሎ ደግሞ እና የዚያን ጊዜ ዞር ብሎ ዞር ማለት እና ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ይሄ ግን ለባልና ለሚስት ብቻ አይደለም። ገብቷችኋል? ለባልና ለሚስት ብቻ አይደለም። በአጠቃላይ መስሪያ ቤትን ብትሰሩ ምን ይሆኑ ወንድ የሆነ ሁሉ ምንድን ነው የሚፈልገው? ክብር ይፈልጋል። ከዚያ በኋላ ደግሞ ባል ለሚስቱ ደግሞ ክርስቶስ ለቤተክርስቲያን ምንድን ነው ያደረገላት? ቤተክርስቲያን ስራዋ ማንን ማክበር ነው? አሁን በሕማማት ለከ ኃይል ክብር ወስብሐት እስከ ለዓለም ኦ ጊዜ ኢየሱስ ክርስቶስ ምን ማለት ነው? ይሄ ለከ ኃይል ክብር ወስብሐት አንተ ልትዋረድ ምራቅ ሊተፋብህ በገመድ ልትጎተት ይገባል? ኧረ አይገባም። ጌታ ኢየሱስ ክርስቶስ ለአንተስ ኃይል ክብርና ጌትነት ይገባሃል። ክብሩን ነው። አይሁድ ውርደቱን ሲገልጹ እሷ ክብሩን ትገልጻለች። ቤተክርስቲያን ሲያዋርዱት የማይዋረደው ቤተክርስቲያን ግን ክብሩን ስትገልጽ ትውላለች። የቤተክርስቲያን ስራዋ ክብሩን መግለጥ ነው። እግዚአብሔርን ማክበር ነው ማለት ስትጀምር ስቡ ወውዱስ ብላ የምትጀምረው ክቡር ምስጉን እግዚአብሔር አክብራ ነው የምትጀምረው። አክብራ ትጨርሳለች። ሚስት ባሏን በማክበር ለባሏ ሚስት ትሆናለች ማለት። ክርስቶስ ያለ ቤተክርስቲያን ምንድን ነው ያደረገው? ወበከመ ክርስቶስ አፍቀራ ለቤተክርስቲያን ከማሁ እደውኒ ያፍቅሩ አንስቲያሆሙ። ክርስቶስ ደግሞ ቤተክርስቲያን ምን ያደረጋት? ወደዳት። ክርስቶስ ቤተክርስቲያንን ወደዳት። ሚስት ከባሏ የምትፈልገው ትልቁ ነገር ምን ይባላል? መወደድ ይባላል። መወደድ ይባላል። ሴቶች መወደድ ነው የሚፈልጉት። መወደድ በምን ይገለጣል? የመጀመሪያው መስማት። እየሰማችሁ ነው? ሴቶች የሚሰማቸው ይወዳሉ። ዝም ብሎ የሆነ ያልሆነውንም ቢያወሩ ማለት ጅልም ቢያወሩ ዝም ብሎ መስማት። ስራዬ ብሏ ባለቤቷን እማወራሃለኝ ብላ ሲያበቃ የሚገርም ነገር ማለዳ ወደ ቢሮ ስሄድ ዶሮ አግኝቼ መንገድ ላይ ምንም ትርጉም ላይሰጥ ይችላል። ያን ወሬ የመናቅ ከፍተኛ ጦርነት ያስነሳል። በደንብ አድርጎ ምን ማድረግ ነው? ማዳመጥ። የክርስቶስ ስራው ማንን መስማት ነው? ቤተክርስቲያንን ነው። ስማና አምላክ ነው መድኃኒነ ነው መስማት ነው። እሱ ቤተክርስቲያን ጮኸቷን ምህላነ ስም አምላክነን የምትለው ቤተክርስቲያን እሱ ይሰማታል። ባል ደግሞ መስማት አለበት። ጆሮቹ የተከፈቱ መሆን አለበት። ከቃሉ ጋር ናችሁ። ክርስቶስ ለቤተክርስቲያን ስጦታ እንደሰጣት ባል ስጦታ ይሰጣል። ለርብቃ ምን እንደሰጣት? ለጆሮቿ ወርቅ መጽሐፍ ቅዱስ ላይ የተጻፈ እኮ ነው። ለእጅ አምባር ተሰጥቷታል። ባል ይሰጣል። ምን የራሷ ገንዘብ አይደል አይባልም። መስጠት አለበት። የራሷ ገንዘብ ቢሆንም ከባሏ እጅ ስትቀበለው ደስ ይላታል። ክርስቶስ ለቤተክርስቲያን እንደሰጣት። ክርስቶስ የቤተክርስቲያን መጋቢ ነው። ስጋውን ደሙን መግቧታል። ምን ማለት ነው ታዲያ? ባል ደግሞ መጋቢ ነው። ፍትሐ ነገሥቱ ምን ይላል? የባለጸጋ ልጅ አግብቶ ተራራውን ወጥቼ ቁልቁለቱን ወርጄ ካልመገብኳት ብሎ ሊደክም ይገባዋል ይላል። የሰው ልጅ አግብቶ ዝም ብሎ ጉጭ የለም። ሳይኖርም ማግባት ክልክል። ትንሽ ሰርቶ ነው ማግባት። ዋናው እምነት ነው፣ ዋናው ፍቅር ነው የሚባል ነገር የለም። እንዴ ስራም ያስፈልጋል። ሞኝናችሁ መሰለኝ። አዳምና ሔዋንን አትመለከትም? እንደ አዳም እኮ ስንት ድግስ ዞ ነው ያገባ ሔዋን። እግዚአብሔር ደግሶ በገነት ያ ሁሉ አዝመራ አዝምሮ ነው ያገባ። ሳያዘምሩ ማግባት ነው። ከየት ነው የተገኘው? ስለዚህ መጋቢ ነው ባል። ክርስቶስ የቤተ ክርስቲያን ራሷ ነው ማለት የሚያስብላት ማን ነው? ነገር እንጂ እቅድ ያወጣላት ማን ነው? አንድ ሰው ለባልነት በቅቷል የሚባለው ማቀድ ሲችል ነው። ይሄን እንዴት አናርገው ትላለህ አንተዬ ስትለው እንጃ የሚል ከሆነ ይሄ ጅል እንጃ ትላለህ። እንዲህ የሰው ባል ሆነ ሲያበቃ መጀመሪያ ማሰብ ሳትችል ለምን ታገባለህ? ማሰብ እንግዲህ ይህን የምትሰሙ ሴቶች ደግሞ ባሎቻችሁን እንዳትወቅሱ። አሁን ይህን የምናገረው ሁሉም የራሱን እንዲሰራ ነው እንጂ አንድ ወደ ሌላው እንዲጠቁም አይደለም። ሚስትም የራሷን ሚስት እንድትሆን ባልም የራሱን እንጃ። ሲጀመር ሴቶች ምን እናድርግ ብላ ስታማከረው ምን ይሻላል ብለሽ ነው የሚል አትወድም አንተ ምክንያቱም ለመሰላችሁ ሴት የተፈጠረች ከምንድን ነው? ጎን ነው። ጎን ደግሞ ምንድን ነው? መጠጊያ ነው። ሴት የምትጠጋበትን ነው የምትፈልግ፣ እሱ የሚመራትን ነው የምትፈልግ። ነው እንደዚህ ነው ደግሞ ለነገር እንዲያቀጃለሁ ለከርሞ እንደዚህ ሲል ይሄ ነው ጀግናው ትላለች ማለት። ክርስቶስ ለቤተ ክርስቲያን ንድፍ አውጥቶላታል አይደለም እንዴ? አቅዶላታል። ትንቢተ ነቢያትን አቀደላት፣ ወንጌልን አቀደላት፣ የሊቃውንትን ትርጓሜ አቅዶ ስርዓት የሰራላት እሱ ነው። ምንድነው? ዘይሁ መራ ለቤተ ክርስቲያን አይደለ? ዘተከላላት ምዕራፈ ስብሐት ሃይማኖት የምስጋና ማረፊያ ላደረጋት ለቅድስት ቤተ ክርስቲያን ቅን መሪ የሚሰጣት እሱ ነው። ቤተ ክርስቲያንን ስርዓቷን ሰርቶ የሚያስተዳድራት እሱ ነው። ሀጋጊ ህግ የሰራላት እሱ ነው። የሚያስተዳድር ልበሰፊ የሆነ ነገና ዛሬን
ትናንትና ዛሬን አገናኝቶ የሚያይ መሆን አለበት። ስለዚህ በአጭሩ ግን ልነግራችሁ የፈለኩት ትዳር ትልቅ ነው። ማን ተገንቶበታል ነው? ክርስቶስና እመቤታችንና ቅዱሳን። ስለዚህ ባለ ትዳሮች ምን ማለት ክርስቶስን በቁርባን ተቀብለው እመቤታችንን አማላጅ አድርገው በሐዋርያት ፈንታ ደግሞ ካህናት የባረኩት ምን ይባላል? ትክክለኛ ሰርግ ነው። ሐዋርያት ያልጠረጠሩበት ሰርግ አይደለም ማለት፣ ካህናት ያልባረኩት ሰርግ አይደለም ማለት። ቅዳሴ ተቀድሶ ያልተጋቡት ጋብቻ ይባላል። አሁንም ያልቆረባችሁ ቁረቡ። እግዚአብሔር በዓለም ያሉ በትዳር ያሉ ወንድሞቻችን እህቶቻችንን ሁሉ ይባርክልን። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሶስተኛው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት የገለጸው ነገር ምንድን ነው? ይሄ ከስድስቱ ጋኖች የተገኘው ውሃ እና ወይን የሆነው ምንድን ነው ነው? ከዚያ በፊት የእመቤታችንን ምልጃ ነኝ። የእመቤታችን ምልጃ እመቤታችን ወይን እኮ የላቸውም የሚል ጥያቄ ጠይቀዋለች። ወይኑ ሲያልቅ ወይንኬ አልቦም። እነዚህ ሶስት ነገሮች ናቸው ወይን ያለው አይደል እንዴ? ምን ነው ወይን ያለው? ወይን ሶስት ነገር አለው። መዓዛ፣ ጣዕም እና መልክ። ሶስት ነገር አለው። መልኩ ቀይ ነው። ወይን መልክ አለው፣ መዓዛ አለው፣ ጣዕም አለው። ውሃ ደግሞ መልክ የለውም፣ መዓዛም የለውም፣ ጣዕምም የለውም። ሶስት ነገር ሶስቱ የላቸው ብላ ነው የጠየቀችው እመቤታችን ቅድስት ድንግል ማርያም። ይሄ ትልቅ ጥያቄ ነው። እናታችን ቅድስት ድንግል ማርያም እንደዚህ ብላ የተነጋገረችው ንግግር ቅዱስ ያዕቆብ ዘስሩግ ምን ብሎ ነው የሚናገረው? ቤተክርስቲያን ድንግል ማርያም በዚህ ቀን የቤተክርስቲያን አፍ ሆና ውላለች ነው። የቤተክርስቲያን አንደበቷ ሆና ነው የዋለችው። ስለዚህ ጥያቄዋ የመጀመሪያው እመቤታችን የለመነችው ወይንኬ አልቦሙ ያለችው ከአዳም ጀምሮ እስከ ጌታ ድረስ የነበሩትን ሶስቱ ነገር የሌላቸውን የአባቶችን የነቢያትን ጩኸት ወክላ ነው የጮኸችው። ወይንኬ አልቦሙ ምን ማለት ነው? ጣዕም የላቸው። ጣዕመ ጸጋ የሚባላል። ጣዕመ ጸጋ የሚባል ይሄ አለመሰልቸት፣ በቃለ እግዚአብሔር መመሰጥ፣ በፍቅር እግዚአብሔር መስከር ጣዕመ ጸጋ ይባላል። እሱ የላቸውም። አዳም ከወደቀ ወዲህ ጣዕምን ያጣ ነው። ከዛስ ደግሞ መዓዛ መለኮትህ የላቸውም፣ በአንተ አልጣፈጡም። ሶስተኛ አንተን መምሰል የላቸውም። አርአያ እግዚአብሔር አምሳለ እግዚአብሔር የሚባለው ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ የተሰጠችን ያች አምሳል አንተን መምሰላቸውን አጥተዋል። እነዚህን ጥያቄዎች ነው የጠየቀችው። እመቤታችን እዚህ ውስጥ የምታዩት ብዙ ነገር አለ። የመጀመሪያው እመቤታችን ቅድስት ድንግል ማርያም በሰርጉ ተገኝታ ወይኑ ሲያልቅ በጣም ፍጹም ርኅርኅትና የሰው ችግር የሚገዳት እንደሆነች ነው የምንረዳው። እመቤታችንን አይንትኪ ዘርግብ አይኖችሽ እንደ ርግብ ናቸው ይላታል አይደል? መኃልየ ዘሰሎሞን ላይ አይኖችሽ እንደ ርግብ ናቸው ብሎ ያመሰግናትን ሊቃውንት ሲተረጉሙት የርግብ አይን ልክ እንደ ንስ ጥቃቅን ነገሮችን አጥርቶ የማየት አቅም ያለው አይን አላት ርግብ። እመቤታችን ቅድስት ድንግል ማርያም ደግሞ የሰውን ትናንሽ ችግሮች ሳይቀር ትመለከታለች። የሰው ችግር አትንቅም ነው። የሰዎችን ጓዳ ትመለከታለች እመቤታችን። በምድር ላይ ለሰው ችግር ቅርብ የሆነች እመቤታችን ናት። በጣም ርኅራኄዋ እግዚአብሔርን የመጨረሻውን አምሳለ እግዚአብሔር የሚባለውን የመጨረሻው ቅድስና የደረሰችው እሷ ናት። ከሰው ልጆች የመጨረሻውን ቅድስና የደረሰችበት እሷ ስለሆነች እግዚአብሔርን የሚመስል ሰው ደግሞ መገለጫው ምንድን ነው? ርኅራኄ ነው። ርኅራኄ ማለት የማንንም ችግር የራሱ ያህል የሚያስብ ነው። እንደ ራሱ አድርጎ የሚያስብ ሰው ይሄ ርኅሩህ ይባላል። ይህንን ርኅራኄ በገጠር እናቶች አየዋለሁ። በጣም ነው እንዲሁ ደስ የሚልኝ። የከተማ እናቶችን እኔ እንደዚያ ለምኛቸው ስለማለው የገጠር እናቶች ሰው እንጀራ እዚህ ቤት ብሎ በወጥ ካላቸው በወጥ ከሌለ በጨውን በበርበሬ አውጥተው ይሰጡትና ሰውየው ጉርስ ሲያደርገው ምን ዋጮ ነው አይል ያዩና አፈር ልብላ ይላሉ። ይህ እንዴት አያችሁ? ረሃቡ ይሰማቸዋል ማለት ረሃቡ የራሳቸውን ያህል ይሰማቸዋል። እና እመቤታችን የሰውን ችግር የራሷ ያህል ነው የምትቆጥረው። ከምህረት ደረጃ ስለደረሰች ወይም ከርኅራኄ ደረጃ ስለደረሰች ነው። ውሻ አሳዘናት የሚባለው እኮ ለዚህ ነው። ምንድነው? ተዘከሪ እግዝቴ በርኅራኄኪ እጹብ ከማስተኪዮ ባሳይኔኪ ለጽሙከል ብሎ በሰዓታቱ የተናገረው እመቤታችን በርኅራኄኪ እጹብ ድንቅ በሆነ ርኅራኄሽ እንደው እኔ እንኳን እንደው ኃጢአቴ ብዙ ቢሆን በሚያስደንቀው ርኅራኄ ለውሻ በጫማ ማጠጣትሽን አስቢ ብሎ የጠየቀው ለዚህ ነው። እና ፍጹም ርኅራኄ የእመቤታችን መልኳ የአምላክን መልክ ይመስላል ተብሎ የተነገረላት ወኩሉ መልክዓ ለእግዝእትነ ማርያም መልክዓ አምላክ ተብሎ የተነገረላት ለዚህ ነው። ፍጹም ርኅራኄ ማለት ይሄ ነው። የሰውን ችግር የራስ ያህል መቁጠር። ሰው ደግሞ ክፉ ሲሆን ምንድን ነው የሚያደርገው? በቃሪያ የሚበላና በጫማ የሚሄድ ሰው ለባልንጀራው ያዝንም የሚባለው ታውቃላችኋል። በጫማ ጀብ እያለ በሾሁ ያኛው ባዶ እግሩን ቀስ ቶሎና እንጂ የሰው ችግር አይገባው። በቃሪያ የሚበላውም ሰውዬ ሲተኩሰው ጥቅለል ጉርስ እያለ ሰዎቹ ጦም ሊያድሩ ይችላል። እንጀራው ጥቂት ነው የሚለው አይገባውም። እና የራሱን ብቻ ነው ዝም ብሎ ለማብረድ ሲያቃጥለው ያለ ማብረድ ሲያቃጥለው እንደገና
እንደገና ሲጠቀልለው ደግሞ አሁንም ያጣበቀው ሲያቃጥለው ሲጠቀልለው ሰዎቹ እንደፋ አድርጓቸው ሊያደር ነው ማለት ነው። እና የሰው ችግር የማይገባው የእኛ ሀገር ገበሬ እንዲያውም ከሰው ቁስል እንጨት ቢሰዱበት አያመውም ይላል አይደል? እንደዚያ ማለት ነው። እና እመቤታችን ፍጹም ርኅሪት፣ ማንም እኮ እዚያ ቁጭ ብሎ እኮ እየጠጣ ነው ማለቁን ያየኩ ብዙ ሰው ይኖራል። ፍጹም ርኅሪት፣ እንደገና ደግሞ እምነቱ አሳ እንደው ይገርማል። ማምላክ እንደ እመቤታችን ያለ እምነት ያለው ፍጡር ታይቶ ይታወቃል? አይታወቅም እኮ። እስቲ አሁን ሂዳ ወይን የላቸውም የምትለው ከጓሮ አምጣ ነው ምንድን ነው? እስቲ እግዚአብሔር ያሳየኝ። ከየት ነው? ገበያ አምጣ ነው? ብር የለው ታውቀዋለች ልጇ። ወይን ከማድጋው ቀርታ አምጣ ነው የምትለው? የለውማ። ምንድን ነው የምትለው? ምን አንተ ሁሉን ቻይ ልጅ አይደለህ እንዲህ አለችው። እኔ አጥብታ ያሳደገችውን ልጇን የምታምን እማውቅ እናት ድንግል ማርያም ብቻ ነው። በእርግጥ ሌላ እናትም የለች። ርቦት ሲለምነው የምታውቀውን ልጅ አምላክ ነው ብሎ መቀበል እንዴት ያለ አይምሮ ነው! ርቦት ሲለምናት ያየችውን፣ ደክሞት ሲያለቅስባት ያየችውን አምላኬ ብላ የምታምን ልቧ እንዴት ያለ ትልቅ ነው የእመቤታችን። በእውነት እንደ ድንግል ማርያም ያለ ልብ ከምድርና ከሰማይ የሰፋ ልብ በምድር ላይ የለም። እና ለእመቤታችን ይሄ ምልጃ ምንትስ ምትሉ ተራ ነገር ነው። ከእግዚአብሔር ጋር መታረቅ ተራ ነው እያልኩ አይደለም። ትልቁ ነገሯ እግዚአብሔርን መምሰሏ፣ ንጽህናዋ፣ ቅድስናዋ፣ የሚደነቅ እምነቷ። እንዴ ሔዋን እኮ ያየችውን አምላክ ነው ማመን ያቃታት። ያየችውን አምላክ ማለት እፍ ብሎ መንፈስ ቅዱስ ሲያሳድርባት፣ በገነት ሲያሰለጥናት፣ ድንቅ ድንቅ ነገሮች ሰርቶ ሲያሰማራት፣ ብርሃን ያለበሳትን ጌታ ነው ማመን። እመቤታችን እኮ አምላክ ሰው ሆኖ አያውቅም። ከዚያ በፊት ሆኖ የማያውቅ ነገር ያመነች የመጀመሪያዋ እኮ ናት። ከዚያ በኋላ ያለው ሰው ቢያምንሳ፣ ደቀ መዛሙርቱሳ ጠጅ አይተው፣ እነገሌሳ የሆነ ነገር አይተው፣ እነገሌሳ የሆነ ነገር አይተው፣ በባህር ላይ ሲሄድ አይቶት፣ ቅዱስ ጴጥሮስ እንኳን በባህር ላይ ሲሄድ አይቶት እኔም ልሞክረው አለ እና እሺ መሀል ላይ ሄዶ ሬ ነገር አጉል ነው አለ። መስጠም ጀመረ። አይቶ እንኳን ማመን አይተው ማመን ያቃታቸው ግን እመቤታችን ሆኖ የማያውቀውን ተቀበለችው። ገና ሳትጸንሰው የእኔ ልጅ ሁሉ ይቻልሃል እኮ አንተ ባዶ ቤት መሙላት ትችላለህ አለች። አቀረበችለት እንደሚችል ታምን ነበርና እና የእመቤታችን ሞገሷንም ወስሉጥ ስምኪ በኀበ እግዚአብሔር። እንዴ አብርሃም በእግዚአብሔር ፊት እንዲሰማ ስደቱን ይዞ ይቀርባል። ሙሴ እንዲሰማ ስደቱን ይዞ ይቀርባል። ኢሳይያስ እንዲሰማ ትንቢቱን ይዞ ይቀርባል። ዳዊት እንዲሰማ መዝሙሩን ይዞ ይቀርባል። ድንግል ማርያም ድንግልናዋን ይዛ ትቀርባል። እግዚአብሔር እመቤታችንን የሚሰማውን ያህል ሌላ ሊሰማ አይገባምም አይሆንምም። እሷን በሚሰማበት መጠን የእሷ ድምፅ ግርማ ያለው ነው። ስለዚህ ምልጃዋን ከንጹህ ዕጣን ይልቅ ያሸተዋል። የእመቤታችን የጸሎቷን መዓዛ። ጸሎት ሁሉ በእመቤታችን ጸሎት ተቋጥሮ ሲሄድ በእግዚአብሔር ፊት ይሰለጥናል፣ ክብር ይሰጠዋል። ለንጉሥ የሚቀርብ ስጦታ በንጹህ ሳጥን እንደሚቀርበው ሁሉ ለእግዚአብሔር የምናቀርበውን ጸሎት ሁሉ በድንግል ማርያም ንጽህና ውስጥ ስንቋጥረው ያምርበታል። ውበት የሌለው ጸሎታችን እመቤታችን ይዛው ስትሄድ ውበት ያገኛል። ባዶ ነገራችን እመቤታችን ይዛው ስትቀርብ ክብር ያገኛል፣ መልክ ያገኛል፣ ጣዕም ያገኛል፣ መዓዛ ያገኛል። ምንም የሆነው ህይወታችን ማለት እንደዚያ ነው። ብዙ ባዶ የሆኑ አባቶችን፣ ብዙ ባዶ የሆኑ እናቶችን እመቤታችን ይዛ ቀርባ ባዶ እንደ የበላይ ሰብ ቀዝቃዛ ውሃውን ከ78 ነፍሳት በልጣ አንተ ይሄ ደንቃል። ይሄ ማለት ምን ማለት ነው? እመቤታችን ይዛው ስትቀርብ ውሃ የጠጅነት ማዕረግ የወይን ማዕረግ በክርስቶስ ፊት ያገኛል። እና ይሄን ቅዱስ ቄርሎስ ሲተረጉሙ ውሃውን ወይን አደረገው ማለት ክርስቶስ ምን ነገርን ማክበር ይችላል ማለት ነው ብሎ ነው የሚተረጉሙ። ማክበር፣ ግሎሪፊኬሽን፣ ከፍ ማድረግ፣ በጸጋ መግለጥ፣ ማብራት፣ ትልቅ ማድረግ ይሄ የክርስቶስ ስራ ኃይል ነው። እመቤታችን ባዶን ነገር ልጇ ይዛው ስትቀርብ ትልቅ ይሆናል። እና ሰውን ራሱ ትልቅ ያደረገችው እኮ እመቤታችን በእግዚአብሔር ፊት ቀርባ ለሱ እናት ሆና በመገኘት ነው። የሰው ዘር መመኪያ ምንላት ለዚህ ነው። በእውነት የሰው ዘር መመኪያ አንዲት ልጅ ናት። የሰው ዘር መመኪያ የ15 ዓመት ልጅ ዛሬ ደግሞ የ64 ዓመት እናቱና ያረፈችው እናታችን ድንግል ማርያም እሷ የሰው ዘር መመኪያ የሰው ልጅ ውክልና ናት። ሰርጉን ወክላ በክርስቶስ ፊት የቆመች ማለት ቤተ ክርስቲያንን ወክላ በክርስቶስ ፊት የተገኘች ማለት ነው። በሰርጉ ውስጥ ስለ ወይኑ ማለት በክርስቶስ ፊት የቆመ ማንም የለም። መዓዛ፣ ጣዕም፣ መልክ ለሌለው ዓለም በእግዚአብሔር ፊት ሰው ሆና የተገኘች አንዲት ሰው ናት። እሷም ድንግል ማርያም ትባላለች። እና ከእመቤታችን ያስጠጋን እግዚአብሔር ይክበር ይመስገን። እንደው የእመቤታችንን ስም እንደ መጥራት ያለም ትልቅ ነገር የለም። እመቤታችንን አሁን የኢትዮጵያ ሰው እመቤታችንን ይወዳታል። ለምንድነው ግን የሚፈልገው ነገር የማይፈጸምለት? አንዳንዱ ሁሉም ጸሎት በእርግጥ አይሰማም። እግዚአብሔር የማይጠቅመንን ነገር ይተዋል። ግን እምነት ስለማንጨምርበት እምነት ከጨመርንበት እመቤታችን በጣም 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 ቅርብ ናት። እውነቴን ነው የምናገር፣ በጣም በጣም ቅርብ ናት። ይሄ ሉቃስ ወንጌል ያለውን ጸሎት ይሄ አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት ማርያምም ማለች ነፍሴ እግዚአብሔርን ታላቅ ታደርገዋለች የሚለው ጸሎት ትልቅ ጸሎት ነው። ሰው ከእግዚአብሔር ጋር ሲታረቅ የተጸለየ ጸሎት ነው። ሰው ከእግዚአብሔር ጋር ሲታረቅ ይህንን ጸሎት ጸልየው ሰው የማይሻገረው ነገር የለም። አሁን በኢትዮጵያ ገዳማት በጣም ደስ የሚል ባህል አለ። ምንድን ነው? ሰላም ለኪ ሲባል ሁሉም መነኩሴ እንደ ቅጠል እርግፍ ነው የሚል ጸሎቱ ትልቅ ነውና እዚች ላይ ትንሽ እምነት ጨምሩ። በደንብ የልብ እምነት ነው። ማመን ማለት ድንግል ማርያም የአምላክ እናት ናት ማለውን እናምናለን። ተመስገን፣ በዚህ ችግር የለበት። ግን እኛ ውስጥ እንደሚሰራልን ማመን ማለት በደንብ አድርገን ልባችን እግዚአብሔር እስቲ እንደው
ሐዋርያት የሉቃስ ወንጌል ምዕራፍ 11 ላይ እንደምናነበው ጌታን ቀርበው አንድ ጥያቄ ጠይቆታል። ጌታ ሆይ እምነት ጨምርልን። እስኪ በሉ ሁላችሁ ምን ጨምርልን አሉት? እምነት ጨምርልን አሉት። ለእኛም ይጨምርልን። እምነት ይጨመራል፣ ያድጋል። ደግሞ የዓመቱ አለቃው ምንድን ነው ያለው? አለማመኔን እባክህ ጌታ ሆይ እስቲ አለማመኔን እርዳው በሉ። አለማመኔን እርዳው ማለት እንዲህ ይሄድ ደካማ ሁሎ እንዲህ የሚለውን ትንሹን እምነቴን እባክህ አቁምልኝ ማለት አንተ ጉልበት ስጠው። ጉልበት የሌለውን እምነቴን ጉልበት ስጥልኝ። ጉልበት የሌለው እምነት ነው ያለን ሁላችን፣ ደካማ የሆነ እምነት ማለት አንድ ቀን ሲታጠፍ አንድ ቀን ሲዘረጋ ያንን እርዳው ነው። እና እመቤታችን እጃችንን ይዛ የምትመራ የቤተ ክርስቲያን እናት፣ ምልጃዋ የማይታጠፍ እናት ናት። እዚህ ውስጥ ቅዱስ ቁርባንን ጭምር ነው የጠየቀችው። ወይን እኮ የላቸውም ያለችው ቅዱስ ቁርባን የላቸውም ብላ ነው የጠየቀችው የሚል ጥያቄ ነው። በኋላ እዚህ ላይ ጌታ ምን ብሎ ጠየቃት? አንቺ ሴት እኔ ከአንቺ ጋር ንገሩኝ እንጂ ምን አለኝ አላት። ይሄ ምን ማለት ነው? አንቺ ሴት እኔ ከአንቺ ጋር ምን? አንደኛው አንቺ ሴት ብሎ ማውራት የእስራኤል ባህላቸው ነው። አንቺ ሴት ብሎ ማውራት ለምሳሌ ኤልሳ ምንድን ነው ያለ? ለዚች ሴት ምን እናደርግላት ብሏል አይደለም? ለገሊት ማለት ይችላል። ይችን ሱናማዊቷን ሴት እሱ ሲያልፍ ሲያገድም የእግዚአብሔር ነቢይ በመንገድ እያለፈ ነውና ባሏን አማክራ እዚህ ማረፊያ እንስራለት እየበላ እየጠጣ ሄድ ስትል እሱ ልጅ አታ ነበርና ደቀ መዝሙሩ ምንድን ነው ያለው? ለዚች ሴት ምን እናደርግላት? አንቺ ሴት ብሎ መጥራት እስራኤላዊ ጠባይ። ጌታ የዮሐንስ ወንጌል ምዕራፍ 4 ያለችውን ሴት እመንኒ ብእሲቶ አንቺ ሴት ምን በይና ያላት እመኝኝ አንቺ ሴት። የዮሐንስ ወንጌል ምዕራፍ 8 ላይ ኦብሲቶ አይቲ ሀለው እለ ይኮንኑኪ አንቺ ሴት የሚፈርዱብሽ ወዴት አሉ? አንቺ ሴት እያሉ ማውራት እስራኤላዊ ጠባይ ነው ማለት። እንደው በእመቤታችን ተቆጥቶ ብንልስ አሁን ያችን ሴት ያችን ውሃ ቀዶ አንቺ ሴት እያላት ነው። ያችን ኛይቱን ደግሞ አንቺ ሴት የሚፈርዱብሽ የት ናቸው እያላት ነው አይደለም። አንቺ ሴት እያሉ ማውራት ሴቶችን አንቺ ሴት ብሎ ማውራት እገሊት እንደማለት ነው በእስራኤላዊ ባህል። ለድንግል ማርያም ግን አንቺ ሴት የሚለው ማርያምን ማርያም ብሎ ጠርቷል። ማርታን ማርታ ብሎ ጠርቷል ጌታ። ማርያም መግደላዊትንም ማርያም ብሎ ጠርቷል። ድንግል ማርያምን ግን ማርያም ብሎ አልጠራትም። ምን እያለ ነው የጠራት? ሁለት ጊዜ ሁሉ ዮሐንስ 19ም ዮሐንስ ወንጌል ምዕራፍ 2ም አንቺ ሴት እያለ ነው የሚጠራት። የትኛዋ ሴት ማለቱ ነው? የኦሪት ዘፍጥረት ምዕራፍ 3 ቁጥር 19 ላይ ያለችው ያቺ ሴት ምንድን ነው የሚለው? ዋስተጻርር ማእከለ ዘራ ወዘርእኪ በሴቲቱና በአንቺ በዘሯና በዘርህ መካከል ምን አደርጋለሁ ብሏል? ጠላትነት አደርጋለሁ ብሏል። ስለዚህ የሴቲቱ ዘር ራስህን ይቀጠቅጥሃል ብሎታል። በሴቲቱና በአንተ ጠላትነት አደርጋለሁ ብሎ እባቡን ረገመው ይላል። ስለዚህ በሴቲቱና በአንተ መካከል የሴቲቱ ዘር ደግሞ ራስህን ይቀጠቅጥሃል። በጣም ግሩ በሴቲቱ ያቺ ሴት ማናት? ገላትያ ምዕራፍ 4 ላይ ስንመጣ እንዲህ የሚል ቃል እናገኛለን። ምዕራፍ 4 ቁጥር 4 ላይ ዋመበጽሐ ጊዜው ፈነወ እግዚአብሔር ወልዶ ዋሄደ ወተወልደም ብእሲት የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አንድ ልጁን ላከ ከሴትም ተወለደ ይላል። ከማን ተወለደ? ከሴት። መጀመሪያ የሴቲቱ ዘር ምንህን ይቀጠቅጣል ነው ያለው። የማን ዘር ነው ያለው? የሴቲቱ ዘር። አሁን ሴቲቱ ደግሞ ማለት የዘመኑ ፍጻሜ በመጣ ጊዜ እግዚአብሔር ልጁን ላከ ከሴት ተወለደ። ስለዚህ ከሴት የተወለደ እግዚአብሔር ልጅ ማን ነው? ኢየሱስ ክርስቶስ። ሴቲቱ ማን ትሆናለች? ንገሩኝ እንጂ እመቤታችን ድንግል ማርያም ናት። የሴቲቱ ዘር ደግሞ ቆላሲስ ምዕራፍ 2 ቁጥር 14 ላይ ምንድን ነው የሚለው? ወበመስቀሉ ቀተሎ ለጽል በመስቀሉ ጥልን ገደለ ቀጥቅጦም ከመንገድ አወጣው። ወቀጥቀጠ መናስክተ ዘሐጺን ያለውን ቅዱስ ዳዊት ቅዱስ ያሬድ ወስዶ በጸአተ ሲኦል ድጓው ላይ ዘምሮታል። የብረት መወርወሪያዎችን ሰበረ ማለት ነው። የአጋንንትን ስልጣን አጠፋ ማለት። ስለዚህ የሴቲቱ ዘር ምን አደረገ? ሴቲቱ ድንግል ማርያም ሆነች። የሴቲቱ ዘር የቀጠቀጠው እባብ ደግሞ ሰይጣን ሆነ። ስለዚህ እመቤታችን ቅድስት ድንግል ማርያምን ጌታ አንቺ ሴት ሲላት የተስፋይቱ ሴት እያላት ነው ማለት። ምን እያላት ነው? ተናገሩ እንጂ ምን አላችሁ? የተስፋይቱ ሴት፣ ተስፋን የምትወልጂው የቀጠሮዋ ሴት ማለት። አንቺ ሴት ከአንቺ ጋር ምን አለ? እኔ የማልፈጽምልሽ ምን አለ? እንድፈጽምልሽ የምትፈልጊው ምንድን ነው ማለት ነው። በእስራኤል አነጋገር ማለት ምንድን ነው የምትፈልጊው? አንቺ እኮ የቀጠሮዋ ሴት ነሽ። የተስፋይቱ ሴት ሆይ ተስፋው ደግሞ ተስፋችን ደግሞ ማን ነው የሚለው ቅዱስ ጳውሎስ? ክርስቶስ ነው ይላል። ተስፋን የወለድሽው ያቺ የቀጠሮዋ ሴት ሆይ ማለቱ ነበር። ከዚያ ምን አለው? ጊዜ ገና አልደረሰም። ጊዜ ገና አልደረሰም ማለት ምን ማለት ይመስላችኋል? አንደኛ ጌታችን መድኃኒታችን ኢየሱስ ከዛ በኋላ ምን አደረገ? እንደዚያ ብሎ ግን ማልፈጽምልሽ የለም ማለት ፈጸመላት፣ ምልጃዋ ተቀባይነት ለማግኘት። አሁን እዚህ ውስጥ እመቤታችን ቅድስት ድንግል ማርያም ምን ብላ ነበረ? እንደዚህ ሲላት የሚላችሁን ምን በሉ ነው አድርጉ አለች። ምክንያቱም ውሃውን ጠጅ ሊያደርግላት እሺ ማለቷን ምን ብላለችና አውቃለችና። ቀጥሎ የሚመጣው ምን ይሆናል ደግሞ? የሚላችሁን አድርጉ ስትል እሱ ምን ይላል ደግሞ? ጋኖቹን ምን ብሏቸው ይላል? ውሃ ሙሏቸው። አሃ እንደሚደረግ እሱ አውቃለች። ውሃው ተደረገ። ከዛው ወይን ሆነ። በጣም ግሩም። የሚላችሁን አድርጉ ምንድን ነው? አሁን ውሃው ጥምቀት ነው፣ ወይኑ ቅዱስ ቁርባን ነው። ከዛሳ ለመዳን አንድ የሚቀረን ነገር አለ። የክርስቶስን ፈቃድ ምን ማድረግ? መፈጸም። ፈቃደ ክርስቶስን ይጠመቃል፣ ይቆርባል። ከዛስ በቅዱሳን ሐዋርያት ክህነት ይኖራል። የእመቤታችን ረድኤትና ምልጃን ያምናል። ምን ያስፈልገዋል? መሰረታዊ ነገር ፈቃደ ክርስቶስን መፈጸም ነው። የክርስቶስን ፈቃድ መፈጸም ለመዳን ያበቃል። መዳን ማለትም ከክርስቶስ ጋር መኖር ነው እንጂ ከቅጣት ማምለጥ ማለት አይደለም። ከክርስቶስ ጋር የሚኖር ሰው ዳነ የሚባለው እሱ ነው። መዳን ከክርስቶስ ጋር መኖር ነው።
ከክርስቶስ ጋር መኖር ደግሞ ፈቃዱን በመፈጸም አብረነው የምኖር ነው። ፍሬ የማያፈራውን ዛፍ ቆርጦ ይጣላል አለ ዮሐንስ 15 ላይ። ማለት የኔን ፈቃድ እየፈጸመ የሥነ ምግባር ፍሬ የማይኖረውን ከኔ ጋር አይኖርም ነው። መዳን ማለት ከክርስቶስ መኖር። ጊዜ ግን አልደረሰም ያለ ምንድን ነው? ወይኑን ለምንድን ነው በጊዜው ቢያደርግላቸው ምንድን ነው ምክንያቱ? እንዲህ ነው የሚለውን ከአንድምታ መምህራን ተማሩ፣ በሌላ ቀን ተማሩት ማለት ነው። አሁን እሱን እያብራራው ብዙ ቀን ስለተባለልን ማለት ነው። እኔ ሁለት ነገር ማለት እንፈልግ፣ ይሄ ይሁዳ ገና ስላልመጣ ነው፣ ወይኑ ጨርሶ ስላላለቀ ነው ብለው ሊቃውንት ብዙ ትርጓሜ ሰጥተውታል። እውነታቸውን ነው። ያንን አብነት ሀተታ ያዙትና አንድምታው ላይ ያለውን እኔ ሁለት ማጠቃለያ የሚሆኑ ነጥብ ለዚህ ጉዳይ ልስጣችሁ። ጊዜ ግን አልደረሰም የሚለው አንደኛ እግዚአብሔር ትክክለኛውን ነገር በትክክለኛው ሰዓት ስለሚሰራ። እስኪ ንገሩኝ። አቤት! ትክክለኛውን ነገር በትክክለኛው ሰዓት ሲሰራው መልካም ስለሆነ ማለት ትክክለኛው ቦታና ትክክለኛው ጊዜ ላይ ትክክለኛ ስራ መስራት እግዚአብሔር ያውቅበታል። የባቢን ምንድነው ወይቤሉነ ለጽዮውነ ህልዩ ለነ ማህለ ያለ ጽዮን ባቢሎን ወስደው ምንድነው የጽዮንን ማህሌት ዘምሩልን አሉ። ፎነ ሀሊ ማህሌት እግዚአብሔር በምድር ነች እንዴ! የጽዮንን በባቢሎን አናረገውም። ያልተመቸ ነገር ነው። አያችሁ፣ ትክክለኛውን ነገር ያለ ትክክለኛ ቦታ አናረግም። ትክክለኛው ነገር በትክክለኛ ቦታ ሲደረግ ያምርበታል። ትክክለኛውን ነገር ትክክል ባልሆነ ቦታ ማድረግ ትክክለኝነት ይጎለዋል ማለት ነው። ይሄ ማለት የጽዮንን መዝሙር በባቢሎን አንዘምርም ማለት ይሄ ነው። ትክክለኛው ነገር በትክክለኛው ቦታ፣ ትክክለኛው ቦታ ትክክለኛው ጊዜ ላይ። ኤሳውም ምግብ አምጥቷል፣ ያዕቆብም ምግብ አምጥቷል። ልዩነቱ ምንድን ነው ንገሩኝ እንጂ። የያዕቆብ ትልቅ በረከት ያሰጠው ምንድን ነው ንገሩኝ እንጂ። ትክክለኛው ሰዓት ላይ ነው የደረሰው። ማን በራበው ጊዜ? ይስሐቅ በረሃበው ጊዜ ነው የደረሰው። ትክክለኛው ሰዓት ደርሷል። ደግሞ ጅላጅ ሰውየው በልቶ ከጨርሰ በኋላ ይዞ መጣ። አሁን በልቻለሁ። ትክክለኛ ሰዓት ትክክለኛ ነገር በትክክለኛው ሰዓት ምን ነገር መዘግየትም መቸኮልም ልክ አይደለም። በትክክለኛው ሰዓት ነው የሚያደርገው ጌታ። ለምሳሌ እግዚአብሔር ፈርዖን እስራኤላውያንን ሲያባረራቸው ከግብፅ ሲያባረራቸው እንደው ፈርዖንን ቤት ውስጥ ገሎላቸው ቢሆን ነው ልናደንቀው እንችላለን? አይደነቅም ነበር። መንገድ ላይ እስገሉላቸው ቢሆን ላንደነቅ እንችላለን። ግን ምንድን ያደረገ ፈርዖን እዚህ ሲደርስ ፊት ለፊት ባህር ሆኖ መድረሻ ሲያጡ ሰረገላ ተጭኖ የመጣውን ቀለል አድርገህ ሙሴ ዝም ብለህ በበትር ውሃውን ነካ አድርገው ብሎ አድርጎ እንደ ግድግዳ ቆሞ ሲሻገሩ፣ ይሄ ግን ይደነቃል። በትክክለኛው ሰዓት ፈርዖን እዚህ ሲደርስ ማለት ከዚያ በኋላ እነሱ ገብተው እነሱ የተሻገሩበትን ለእሱ ስጥመት ሲሆነው ማለት ለክርስቲያኖች ድነት የሆነው ለዲያብሎስ ጥፋት ሆነ ተብሎ ነው የሚተረጎሙ። የኤርትራ ባህር እንደዚያ ሲሆንባቸው ስናይ ግን ያን እናደንቃለን። እግዚአብሔር በትክክለኛው ሰዓት ትክክለኛ ነገር ይሰራል። የሰው ልጅ ግን ሁልጊዜ እሱ በፈለገው ሰዓት ሲሰራለት ብቻ እግዚአብሔር የሚወደው ይመስለዋል። እግዚአብሔር ግን ትክክለኛው ሁሉ ሰናይ ዘገብረ በጊዜው መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ሁሉንም በጊዜው ውብ አድርጎ ሰራው ብሏል። ሁሉንም በጊዜው ውብ አድርጎ ሰራው። ከቃሉ ጋር ናቸው። እኔ አሁን የተወለደ ልጅ በሳምንቱ አባ እማ ቢል እኔ ደነግጣል። ደስ አይል። ቀስ ብሎ መኮላተፉንም እንፈልገዋለን። ጥሩ አይደለም። ረጋ ብሎ ህፃናት እየተኮላተፉ ሲያወሩ ደስ አይላችሁ? በጣም ነው የሚያምርባቸው። ያን ራሱ እንፈልገዋለን። ቶሎ አፉን ፈቶ መቅረጭ ሲሆን ያናድዳል። ሲቅለበለብም እንዲሁ ህፃን ልጅ የትልቅ ነገር ሲያወጋ አንዳንድ ጊዜ ደስ አይልም። ወይ እንደ ቅዱስ ቂርቆስ ቁም ነገር ማውጋት ነው እንጂ ዝም ብሎ ህፃን ልጅ ይሄ መቅረጭ ቀስ ብለህ እደግ ይባላል። አይ ልክ አለው ነው። በ3 ሳምንቱ አሁን አንድ ልጅ ተነስቶ የ3 ሳምንት ልጅ ተነስቶ ዳቦ አምጡ ቢል አትደነግጡ? የሁሉም ጊዜ አለው። በጊዜው ነው የሚሰራ። አሁን የ6 ወር ልጅ ተነስቶ እኔን ቢያህል ቁመቱ የልክ አይደለም። እንደገና ደግሞ ጉልበቱ ራሱ ክብደቱን መሸከም አይችልም፣ ይወድቃል። ይበስ ቀስ ብሎ አይ ቁመቱ እኮ ቀስ ብሎ የሚያድግበት ምክንያት የቁመቱን ክብደት እግሩም መሸከም እንዲችል ጭምር ነው ይመስለኛል። ነው ግን ይሄ ሳይንስ ስላልተማርኩኝ ይሄ ሐኪም መሆን ይጠይቃል። ግን ሳስበው ሳይሆን አይቀርም። ያለ ጊዜው አድጎ እንዴት አድርጎ ሊሸከመው ነው? ይሄን ሁሉ ሆድ ይሄን ሁሉ ነገር ጓዝ አይሆንለት። ስለ እግዚአብሔር ሁሉንም በጊዜው ይሰጠናል። በጊዜው ይሰጠናል በሉ። አቤት ሁሉም በጊዜው ነው። ሐዋርያት የደብረ ታቦር ዕለት ብርሃነ መለኮቱን አዩ። ወዲያው ስብከት አማራጭ ወዲያው ቆዩ ጊዜ ያለው አለ። ታውቀ በሌላ ቀን የሚነገር አለ። ቸኩሎ ሁሉም ነገር አይነገር። ሁሉም ነገር እግዚአብሔር በጊዜው ይሰጠናል። ከሰው ልጅ ግን ትዕግስት ይፈልጋል። ሁሉም በጊዜው ስርዓቱን ይይዛል። ሁሉም እኛ ግን ዛሬ ቢሆንልን ደስ ይላል። ሁሉም በጊዜው ግን እግዚአብሔር በወቀ ሰዓት በፈቀደ ሰዓት የሚሆነው ይሆናል። አንዱን ያ ነው። እግዚአብሔር በጊዜው መልካሙን ያደርግልን። መጨረሻው ግን ምን ማለት ይመስላችኋል? የኔ ጊዜ ገና አልደረሰ ማለት ምን ማለት ነው? ወይ ንቆ የላቸው ትለው የኔ እኮ ጊዜ ገና ነው ማለት አሁን ይሄኛው ትምህርት ዘወርወር ያለ ትምህርት ነው። ግን በደንብ ስሙ እንግዲህና ይግባችሁ። ልጄ ሆይ ወይን የላቸው ምን ያለችው ምን ልጇ አርጋ አይደለም እንዴ? ከዚያ ምን እያላት መሰላችሁ? ቆይ ያንቺ ልጅ እንደመሆኔ የምታዘዝበት ቀን ሌላ ቀን ነው። መቼ? ዓርብ። በአንቺ ልጅነቴ የምታዘዝበት ቀን ዓርብ ገና አልደረሰም። ዛሬ ደግሞ ውሃውን ጠጅ የማደርግበት ደግሞ በማን ልጅነቴ ነው አላት? የአብ ልጅ እንደመሆኔ ነው። ዛሬ የአምላክነቴ ስራ ነው። ደግሞ የአንቺ ልጅ እንደመሆኔ የምታዘዝበት ቀን ዓርብ ገና ነው አላት ይላል ቅዱስ ጎርጎርዮስ ነው የተረጎመው። ዘንዚናዝ ወይም ነባቢ መለኮት የምታዘዝበት ቀን ዓርብ የአንቺ ልጅ እንደመሆኔ ስታዘዝ የምውልበት ቀን ዓርብ ገና አልደረሰም። ዛሬ ደግሞ እንደ አብ ልጅነቴ
ውሃውን ጠጅ አደርጋለሁ ብሎ ይሄን ቀጠራት። ከዚያ በኋላ ቀኑ ደረሰ። ወዲያው ውሃውን ጠጅ አደረገ። ተርጉሜው ልሂድና አርቡ ላይ እናርፋለን። 6 ጋኖች ነበሩ አይደለም? በ6 ጋኖች ያለውን ውሃ ምንድን ያደረገው? ወይን። የ6ቱ ጋኖች ውሃ ማለት ከአይሁድ የተገኘ ሕግ ማለት ከአይሁድ የተገኘው ሕግ በ6000 ዘመን የተሰራው ከአይሁድ የተገኘው ሕግ ነው። 6ቱ ጋኖች ማለት አይሁድ የሚያነጹባቸው ጋኖች ውሃ ማለት አይሁድ ነፍሳትን አፋዊ ቅድስና የሚቀድሱባቸው የኦሪት ሕገጋት ናቸው። እነዚያን ውሃዎች ጠጅ አደረጋቸው ማለት ነው። ኦሪትን አመጣና በሐዲስ ክብር አከበራት። ሕግን ክብር ሰጠው ክርስቶስ፣ ክብር ሰጠው። ሕጉን አመጣና ፍጻሜውን አምጥቶ እንዲያድን አደረገው። ለሕጉ ክብር ሆነ ክርስቶስ፣ ዘውድ ሆነው ክርስቶስ። የሕጉ ዘውድ ሆነ፣ የሕጉ ክብር ሆነ። መስዋዕቱን አስቀረና ቤት የሚሰራ ሰው ምርጡን እንጨት ወስዶ ከአዲሱ ቤቱ ጋር እንደሚገጥመው የኦሪትን መስዋዕቷን ክህነቷን ያን ሁሉ ተወና አትግደል፣ አትስረቅ፣ አታመንዝር የሚለውን አምጥቶ የባልንጀራ ሚስት አትመኝ፣ ሰንበትን አክብር፣ የፈጣሪህን ስም በከንቱ አትጥራ፣ በሐሰት አትማል ብሎ የሰው ገንዘብ አትመኝ ብሎ እነዚህን አምጥቶ አክብሮ ክርስቶስ ውሃ ማለት ኦሪት አታድን የነበረች ጣዕም አትሰጥ የነበረች ክብር አታሰጥ የነበረችውን ኦሪት አመጣና ክብር ሰጥቶ ሐዲስ ኪዳንን ወንጌልን ሲጨምርላት ብሉይና ሐዲስን አዋህዶ ክርስቶስ ለሰው ልጆች መዳንን ሰጣል፣ ድህነትን ሰጣል። ስለዚህ ከኛ ትንሽ ነገር ይቀበላል ክርስቶስ፣ ብዙ ነገር ከሱ እንቀበላል። ከኛ መናኛ ነገር ይቀርባል፣ የተናቀ ነገር ይቀርባል። ሰው ለምሳሌ ይሄ ምንድን ነው? ቀዝቃዛና ጣዕመ ቢስ የሆነ ህይወት ነው። ውሃ ቆሪር ነው አይደል? ቀዝቃዛ ነው። እስቲ ወይን ከምትጠጡና ውሃ ከምትጠጡ የሚቀዘቅዛችሁ የትኛው? እኩል ሁሉንም ማቀዝቀዣ አውጥቼ ባወጣችሁ ቀዘቀዘኝ የምትሉት ምኑ ነው? ውሃውን ነው። ጣዕሙ አስረስቶን ነው እንጂ ውሃውም እኮ ሙቅ አይደለም። እንደ ቀዝቃዛ ውሃ እንላለን። ይሄ የውሃ ቅዝቃዜ ውሃ ምንድን ነው? በራድ የሆነ ህይወት ነው። ቀዝቃዛ የሆነ ህይወት ምንም እንዲሁ ሙቀት የሌለው ተመስጦ የሌለው ዝም ብሎ ጉጭ ብሎ የሚኖር ማለት እንደ ጉሬዛ እንደዚህ የሌለ እንዲሁ ቅናትም የሌለው ስለ ቤተክርስቲያን የማይነደው እንዴ የንጉስ ዘበኛ ሆነ ወይም በዘመኑ አጠራር ጋርድ ሆነ ሄደ ሰዎች መተው የንጉሱን እግር ጭቃ ሲቀቡት የማይነድህ ከሆነ አንተ የንጉስ ዘበኛ ነህ ይላል። ክርስቶስ ሲሰደብ የማይነድህና ልብህ የማይሰማው ከሆነ አንተ የክርስቶስ አገልጋይ ነው ይላል። ቅናት፣ መንፈሳዊ ቅናት፣ መቃጠል፣ ለፍቅሩ መሳሳት፣ ተመስጦ፣ የቤተክርስቲያንን ታሪኮች ቀንቶና ተመስጦ ማንበብ፣ መኖር፣ እንዲህ ያለው ነገር ሙቀት ይባላል፣ ጣዕም ይባላል። ይሄ የሌላቸውን በእመቤታችን ምልጃ ወደ ክርስቶስ ሂደው እንዲህ ያለ ሰውነት ይዘው መተው ሰዎች ጣዕም ያገኛሉ። ጊዜው አልደረሰም ብሏት ነበር። እንዳንቺ ልጅነት የምታዘዝበት ቀን አልደረሰም አለ። ዛሬ የአብ ልጅነቴን የምገልጥበት ነው አለ። ገለጠና ደቀ መዛሙርቱ ወአምኑ ቦቱ አርዳዩ፣ ደቀ መዛሙርቱ አመኑበት የአብ የባሕርይ ልጅ መሆኑን ገልጿልና። ከዛስ የድንግል ማርያም ልጅ እንደመሆኑ ደግሞ በሰውነቱ ይታዘዛል፣ በአምላክነቱ ያዛልና ኩሎ ዘይቤለክሙ ግበሩ አለችው። ቅድሁ ብሎ አዘዘ። ውሃውን ጠጅ አደረገ። ሲያዝም ታየ። ታዘዙ ተብሎ ተመሰከረለት። አዞም ውሃውን በዝምታ አዘዘው፣ ሰዎችን በቃል አዘዛቸው። ጠጅ አድርጎ ለወጠ። አርብ ደግሞ መጥቶ ምን ያደርጋል? የድንግል ማርያም ልጅ እንደመሆኑ ይታዘዛል። በምንድን ነው የታዘዘው? በመስቀል ታዘዘ። አሁን መስቀሉ ስር ስትቆም እናቱ ምን አላት? ጊዜ አሁን ስለደረሰ ኦብሲቶ አንቺ ሴት እነሆ ልጅሽ አላት። ምን አላት? ንገሩኝ እንጂ። እነሆ ልጅሽ ያላት በዮሐንስ አንጻር ማንን ነው? ራሱን የሚታዘዘው ልጅሽ ይሄው ዛሬ የቀጠርኩት ቀን ደርሶ ዓለምን ለማዳን ይሄው እየታዘዘ ልጅሽ ደረቱን ለውጋት እጆቹን ለችንካር ሰጥቶ እየታዘዘ ዓለምን የሚያድነውና ቤዛ የሚሆነው ልጅሽ ይሄው ለሰዎች የላቸውም ብለሽ የጠየቅሽው እውነተኛው ወይን ይሄው የኔ ደም። የጠየቅሽ ጥያቄ አያችሁ፣ እመቤታችን ድንግል ማርያም የሰዎቹን ጎደሎ የቃና ዘገሊላ ሞላችላቸው ጠይቃ። የነፍሳትን ጎደሎ ሲመለስ ደግሞ አርብ ከዛፉ ስር ተገኝታ ይሄው የጠየቅሽኝ ወይን የኔ ደም እውነተኛው ዓለምን የሚያረካው ወይን ይሄዋውን ፈሰሰ ብሎ እነሆ ልጅሽ አላት። በዮሐንስ አድሮ በንጹህ ሰው ሰውነት ክርስቶስ አድሮ ይኖራልና በዮሐንስ አድሮ እነሆ ልጅሽ ብሎ ስለ ራሱም ስለ ዮሐንስም መሰከረ ብሎ ቅዱስ ጎርጎርዮስ ዘንዚናዙ ይተረጉመዋል ማለት ነው። ስለዚህ የእግዚአብሔር ቤተሰቦች እንደውም እመቤታችን ድንግል ማርያም የእኛም ወይን አልቋልና ለምኝልን። ወስብሐት ለእግዚአብሔር።